አቅራቢዎቹን ዶክተር ተስፋዬንም ዶክተር ኤፍሬምንም ከልብ አመሰግናለሁ። የተነሱት ርዕሶች ዘላቂ ቱሪዝምን ለማስቀጠል የሚያስችሉ ሀሳቦች ናቸው። እኛ እንደ ኢንስቲትዩት በእነዚህ ርዕሶች ዙሪያ በተለያየ አጋጣሚ የሰራናቸው የጥናት ጽሁፎችም አሉ። እነሱ የጥናትም አካል ሆነው ያውቃሉ። እዚህ ያሉ ባለድርሻዎችም እንደዛው ተሳትፈው ያውቃሉ። በዋናነት ላነሳው የምፈልገው ነገር ከዚህ ከዘላቂ ቱሪዝም አንጻር እንደዛው ምሁራኑ እንደተናገሩት እኛም ቢሆን ብዬ የምመርጠው እንደ ቱሪዝም ማሰልጠኛ ኢንስቲትዩት ቱሪዝም ለዜጎች የስራ እድል መፍጠር የሚችል በተለይ ወጣቶችና ሴቶችን በስፋት ማቀፍ የሚችል ዘርፍ እንደመሆኑ እኛ በስራ አጋጣሚ የምናያቸውን የምናስተውላቸውን አሁን ደግሞ እንደ አዲስ አበባ የቱሪዝም ኮሚሽን ቢሰራበት እና ተባብረን ተቀናጅተን ብንሄድበት የተሻለ ነው ብዬ የምለውን ሀሳብ ነው። ቅድም ሌሎች ሀሳብ አቅራቢዎችም እንደተናገሩት ቱሪዝምን ወደ ትውልዱ ለማስተላለፍ ትምህርት ቤቶች ላይ በደንብ መስራት አለብን ብዬ አምናለሁ። ትምህርት ቤቶቻችን አሁን የ12ኛ ክፍል ያጠናቀቁትን እንደ ምሳሌ ልውሰድላችሁና እኛ የ2018 አዲስ ገቢ ተማሪዎችን ቅበላ ስናደርግ ብዙዎቹ ይመጡና ልጄ ምግብ እንድታበስል ነው፣ ልጄ ምግብ ሰው እንድታስተናግድ ነው የሚል ጥያቄ አላቸው። ግንዛቤው በበቂ የላቸውም እና ይህን ደግሞ ዘርፍ በብዛት በስልጠና ቢደገፍ አሁን እየተሰሩ ያሉ መሰረተ ልማቶች ከመሰረተ ልማትነት ባሻገር ወደ አገልግሎት እንዲሻገሩ ሰው ኃይል ያስፈልጋቸዋል። የሰው ኃይሉ ደግሞ መሰልጠን አለበት። ያን የሚሰለጥነውን ወደ ስልጠና ተቋማት ለማስገባት የግንዛቤ ክፍተቶች አሉና እዛ ላይ በስፋት ይሄ ገቢ ሊያስገኝ የሚችል የስራ እድል ሊፈጥር የሚችል ዘርፍ መሆኑን እንዲረዱ ትምህርት ቤቶች ላይ በስፋት መሰራት አለበት ብዬ አምናለሁ እና ይሄንን አዲስ አበባ እንደ አሁን እንደ ማዕከላዊ ከተማም ሲታይ ትምህርት ቤቶች ላይ በስፋት ይሄንን የተሰሩ የኮሪደር ልማቶችን መዳረሻዎችን እያስተዋወቀ ተማሪዎች ጉጉት እንዲያድርባቸው ማድረግ የሚያስፈልግ ይመስለኛልና ይሄን ሀሳብ ለመስጠት ነው የምፈልገው። ሌላ ሀገርን ከመሸጥ ከማስተዋወቅ ገጽታን ከመገንባት አንጻር አሁንም እንደ አዲስ አበባ ቱሪዝም ኮሚሽን ቢሰራበት ብዬ ማምነው ከትራንስፖርት ሰጪዎች ከሊስትሮ ከትንንሽ የማህበረሰብ ክፍል አባላትም እዛ ላይ የሚሰጠው ነገር ታክሲ ውስጥ ከውጭ የሚገባ ቱሪስትን የሚቀበሉት ቱሪስቶች ማነው ሹፌሮች ምንድነው እያሉ የሚያደርሷቸው ለሀገራቸው የሚሰጡት ነገር ምንድነው? ምን አለን ይላሉ? ምንን ያስተዋውቃሉ? መልካም አስተዳደር ችግሮቻችን እያነሱ ነው፣ እየሰደቡ ነው የሚያቀርቡት፣ ምን እያሉ ነው? እዛ ላይም ሀገርን በበቂ የማስተዋወቅ ነገር ላይ እንዲሰራ እንደዛው ወደ ማህበረሰቡ ወረድ ያሉ እና ቀጥታ የሚገናኙ የህብረተሰብ ክፍሎችን በስልጠና ማስተሳሰር ተገቢ ነው ብዬ አምናለሁ። ከመረጃ አያያዝ ጋር እንደ አነሳችሁት እኔ አንድ ገጠመኝ አለኝ። የቱሪዝም ሁለተኛ ዲግሪን እየሰራው ዶሜስቲክ ቱሪዝም ላይ ነበረ የጥናት ጽሁፍ የሚያተኩረውና ከአዲስ አበባም ከቱሪዝም ሚኒስቴርም ዶሜስቲክ ቱሪዝምን ምን ያህል ሰዎች ይጎበኙታል፣ ምን ያህል ሰዎች ተንቀሳቅሰው ወደ ተለያዩ ቦታዎች ጉብኝት አደረጉ የሚለውን መረጃ ከአዲስ አበባ ባህልና ቱሪዝምም አላገኘሁም፣ ከቱሪዝም ሚኒስቴርም አላገኘሁም። መረጃ የለም። ይሄ ትልቅ ክፍተት ሆኖ ነው ማየውና እዚህ ላይ በስፋት መስራት የሚቻልበት ነገር ላይ ቢሰራ የተሻለ ነው ብዬ አምናለሁ። ሀገርን ከማስተዋወቅ ከመገንባት አንጻር እየተሰሩ ያሉ ስራዎች በጣም ትልልቆች ናቸው። በመንግስት እየተሰሩ ያሉ ስራዎች ትልልቅ ናቸው። እነሱን ለትውልድ ከማስቀጠልና ሀገርንም በበቂ የኢኮኖሚ ተጠቃሚ ለማድረግ እነዚህ በዚህ ዙሪያ የሚሰሩ ስራዎች የሚዲያ ሽፋን አግኝተው ደግሞ በዘላቂነት እንድንሰራበት መልእክቴን አስተላልፋለሁ። አመሰግናለሁ። ሁለቱንም ያቀረቡትን ዶክተር ኤፍሬምንም ዶክተር ተስፋዬንም አመሰግናለሁ።
የዘላቂ ቱሪዝም ምንነት ባህሪያትን ሁሉ በደንብ አስጨብጣችሁናል። እውነት አመሰግናለሁ። እኔ እንኳን ያው ብዙ አጭር ነገር ልል ነው የፈለኩት። እንግዲህ በአዲስ አበባችን ላይ እንግዲህ አዲስ አበባ ቱሪዝም ቅርብ ጊዜ ተቋቋመ ነው። እውነት እንግዲህ ስራውን በዚህ ከጀመረ ደግሞ አዲስ አበባችን ምን ያህል እየለማች እንደሆነ እያየን ያለ ነው። በኮሪደር ልማቱም በወንዝ ዳርቻውም ትልቅ ስራ እየተሰራ ያለበት ቦታ ነው። የተጣሉ ቦታዎች ዛሬ እውነት ትልቅ ስራ እየተሰራ ነው ያለው። እኔ እንኳን ላነሳው የፈለኩት እንግዲህ የመዳረሻ ቦታዎች በተለይ በሃይማኖት ተቋማት ብዙ ቦታዎች አሉ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዳረሻ ሙዚየሞች አሉ፣ የተለያዩ እንትኖች አሉ እና እንግዲህ እነዚህ በሃይማኖት ተቋም ያሉ ቅርሶች ወይንም መዳረሻዎች ቦታዎች በአሁኑ ሰዓት እየታዩ ነው ወይ የሚል ነገር ላነሳ ነው። ተግዳሮቶች አሉ። ምናልባት ወደፊት አዲስ አበባ ቱሪዝም ሊያያቸው ሊመለከታቸው የሚገባ ነገር ነው። ምክንያቱም የጋራ የመስራት ስራ የለም፣ ከዚህ በፊትም አልነበረም፣ አሁንም እንደዚሁ ነው ያለውና በአሁኑ ሰዓት በሃይማኖት ተቋም ያሉ ቅርሶች እንዴት ነው ያሉት? ብዙ ቱሪስቶች እየጎበኙበት፣ በተለይ አሁን የእንጦጦ ሙዚየም ብዙ ቱሪስቶች እየጎበኙት ነው ያለው። እንደውም ባለፈው አንዴ አዲስ አበባ ብሔራዊ ሙዚየም ለጥገና ተዘግቶ በነበረበት ሰዓት ብዙ ቱሪስት ሲያስተናግድ የነበረው የእንጦጦ ሙዚየም ነው እና ብዙ መሰረታዊ ችግሮች አሉ ከቱሪስቶች ጋር። ለምሳሌ የመጸዳጃ ቤት፣ የውሃ ችግር በመስተዳድሩም ብዙ ጊዜ ተጠይቆ እዛ አካባቢ ምንም የሌለ መሰረታዊ ነገሮች የሉም። በውሃ በተለይ እንደዚህ አይነት ነገሮች አሉና የሃይማኖት ተቋማትና ቱሪዝም እንዴት ነው ባለድርሻ አካላት ጋር የመነጋገር የለም። በሃይማኖት ተቋማትም በቅርስ በኩል እየታየ አይደለም። እዛ አካባቢ ያሉት በሙዚየም ያሉት ብቻ ናቸው ያንን ችግር እያዩት ያለውና የጋራ ስራ እየተሰራ አይደለምና ወደፊት እንዴት ነው የጋራ አድርጎ እነዚህ ቅርሶች የሚጠበቁበት እነዚህ መዳረሻ ቦታዎች ለትውልድ ለቀጣዩ ትውልድ እንዴት ነው የምናስተላልፈው? እንግዲህ የኛ አይደለም የሚቀጥለው ትውልድ ነው ተብሏልና ቅርሶች እየፈረሱ እየወደሙ ባለበት ሰዓት እንዴት ነው የሚጠገኑት? እንዴት ነውስ ብዙ ጎብኚዎች እዛ ቦታ ላይ ለምሳሌ እንጦጦን ፓርክ አይተው መጥተው እንጦጦ ሙዚየም ሲገቡ የፈረሱ ቅርሶች እዛ አካባቢ ያሉ ለመጠገንም ያው በሂደት ላይ ያሉና እነዚህ ነገሮች አብሮ የመስራት ችግር አለ ከሃይማኖት ተቋማት ጋራና በተለይ ወደፊት አዲስ አበባ ቱሪዝም ኮሚሽን በዚህ አይነት መልኩ ቢቀጥልበት። እነዚህ ተግዳሮቶች አሉ፣ በጣም ብዙ ችግሮች አሉ እና ይሄንን በስፋት ወደፊት ቢሰራበት ነው የምለው። አመሰግናለሁ። በመጀመሪያ ይሄንን መድረክ ላዘጋጁ አካላት በሙሉ ምስጋና አለኝ። በመድረኩ ላይም ደግሞ የመነሻ ሀሳብ ጽሁፍ ስራቸውን ላቀረቡ የአዲስ አበባ ዩኒቨርሲቲ ምሁራን ያለኝን አክብሮት መግለጽ እፈልጋለሁ። የኛ ተቋም ከስያሜውም እንደምትረዱት አዲስ አበባ ከተማ ውስጥ ያሉ በመንግስት የለሙ የህዝብ መዝናኛ ፓርኮችን፣ መናፈሻዎችን፣ ፕላዛዎችን የሚያስተዳድር ተቋም ነው። ያው በቱሪዝም ቋንቋ ደግሞ የቱሪዝም መዳረሻዎችን የቱሪስት መዳረሻዎችን የምናስተዳድር ተቋም ነን ማለት ነው። ከተነሳው የውይይት ነጥብ አንጻር በእኛ እየተዳደሩ ያሉ ነባር ፓርኮችም ይሁኑ በቅርቡ ደግሞ በኮሪደር ልማት ከተማ አስተዳደራችን ሲሰራቸው በቆዩ የኮሪደር ልማት ስራዎች የተገኙ መናፈሻ ቦታዎች የሚያስተዳድር ተቋም ነው ማለት ነው። እነዚህ ቦታዎች በተቋማችን በኮርፖሬሽናችን የሚተዳደሩ ቦታዎች ከጽንሰ ሀሳቡ ጀምሮ የዘላቂ የቱሪዝም ልማትን የተከተሉ ናቸው። ስናስተዳድርም ያው ፕራክቲስ ላይ ኦፕሬሽን ላይ ያለን ስለሆነ ስናስተዳድርም ነባሩን የለማውን የቱሪስት መዳረሻ ይዘት ይዞ መቀጠል ብቻ ሳይሆን አንደኛ እነዚህ ቦታዎች ኢንክሉሲቭ እንዲሆኑ አካታች እንዲሆኑ ሁሉንም የህብረተሰብ ክፍል ሊዝናናባቸው የሚችሉ ፍላጎትን ሊያሟሉ የሚችሉ ግብአቶችን እንዲያሟሉ በማድረግ አዳዲስ ከአስተዳደራዊ ጉዳዮች ጋር የተገናኙ ቴክኖሎጂዎች እንዲለሙና
መረጃ አያያዝ እንዲጠናከር በማድረግ ቀጣይነቱን ዘላቂነቱን የማረጋገጥ ስራ እየተሰራ ያለ መሆኑን በዚሁ አጋጣሚ መናገር እፈልጋለሁ። ነገር ግን ቅድም ዶክተር ተስፋዬም ያነሳቸው ተግዳሮቶች የሚንጸባረቁ ተግዳሮቶች ናቸው። እንዳጠቃላይ አንደኛው የአዌርነስ ወይም የግንዛቤ ጉዳይ ነው። ያው እንደ ከተማ ስናወራ የሀገር ውስጥ ጎብኚ ላይ ነው ሞር ፎከስ የምናደርገው፣ በተለይ መናፈሻዎች። እርግጥ ነው የውጭ ጎብኚዎችም የሚያዘወትሯቸው በርካታ ፓርኮች አሉ። ለምሳሌ ቅድም የተጠቀሰው የእንጦጦ ፓርክ። የሀገር ውስጥ ነዋሪው የከተማው ነዋሪም ሆነ ሌሎች ሀገሪቱ ውስጥ ያሉ ዜጎች መናፈሻዎችን የመጎብኘት የመናፈስ ባህላቸው ላይ ገና ስራ የሚጠይቅ ነው። ስራ ይጠይቃል። የግንዛቤ ስራ ላይ ይህንን ደግሞ ለማከናወን እንደ ኮርፖሬሽን እኛ ከቱሪዝም ኮሚሽን ጋር ከከተማ አስተዳደሩ ቱሪዝም ኮሚሽን ጋር ቱሪዝም ላይ ከሚያሰለጥኑ ተቋማት ጋር ከዩኒቨርሲቲዎች ጋር ለመስራት ዝግጁ ነን። ምክንያቱም እነዚህ የምናስተዳድራቸው መዳረሻዎች ጎብኚ ይፈልጋሉ። እንዲጎበኙ፣ እንዲታዩ፣ ሰዎች እንዲናፈሱባቸው ነው መንግስት በጀት መድቦ ጊዜ ወስዶ ፕራዮሪቲ አድርጎ ያለማቸው። በዚህ ሂደት ውስጥ ግን እኛ ደግሞ የምንሰራው ምንድን ነው? እነዚህ ጎብኚ በብዛት ቢመጣ ኦቨር ክራውድ እንዳይሆኑ፣ እንዳይበላሹ የመንከባከብ የመጠበቅ ስራችንን እንሰራለን ማለት ነው። ቅድም የተነሱት ምሰሶዎች 3ቱ ወይም 4ቱ ባላንስ ሆነው እንዲሄዱ የማስቻል ስራ ነው የምንሰራው። አንደኛ ገቢ ያመነጫሉ። እነዚህ የፓርኮች ወይም መናፈሻዎች ገቢ ያመነጫሉ። ሁለተኛ ስፔስ ስለሆኑ ቦታ ስለሆኑ ሰዎች ማህበራዊና ባህላዊ ጉዳዮችን ኤቨንቶችን እንዲያዘጋጁበት እድል ይሰጣሉ። ሶስተኛ ከባቢን ኢንቫይሮንመንትን ይጠብቁልናል። ምክንያቱም አብዛኞቹ እንደምታዩት አዲስ አበባ አረንጓዴ እንድትለብስ ያደረጉት እነዚሁ መናፈሻዎች ናቸው፣ እነዚሁ ፓርኮች ናቸው። ብዙ አይነት የእጽዋት ዝርያዎች ያሉባቸው ፓርኮች ናቸው። ስለዚህ የሶስቱንም አስተሳስረው የያዙ ኦፕሬሽኑ ላይ ግን በጋራ በመስራት ደግሞ የበለጠ ዘላቂ እንዲሆኑ የትውልድን ፍላጎት የሚያሟሉ እንዲሆኑ ሊሰራባቸው የሚችል እድል ያለ መሆኑን ለማንጸባረቅ ነው። ከዚህ ውጪ ከዚሁ ከግንዛቤ ጋር የተገናኘው ግን ቅድም እህቴም ወንድሞቼም እንዳነሱት ትምህርት ቤቶች ላይ እና በሌሎችም አማራጮች ሊሰራ ይገባል። ትውልዱ ላይ ግንዛቤ መፍጠር ላይ አሁንም ልንሰራ ይገባል። ማስተዋወቅ ላይም እንደዛው ስናስተዋውቅ ሌሎች ሸቀጦችን እንደምናስተዋውቀው አይደለም የቱሪስት ዴስቲኔሽን የምናስተዋውቀው። ሳይንሳዊ በሆነ መልኩ መተዋወቅ አለባቸው። ኦቨርም ደግሞ ያልተገባ ግነትም እንዳይኖር ጥንቃቄ ያስፈልጋል። ስለዚህ ምን ምን አገልግሎቶች ናቸው ያሉት እንደዚህ ፋሲሊቲዎች ላይ ወይም መዳረሻዎች ላይ የሚለውን ባገናዘበ መልኩ እውቀት ባላቸው ባለሙያዎች ነው ሊሰራ የሚገባው። ለዛም ስታንዳርድ የሚያስፈልግ ይመስለኛል። ቅድም አንዱ የቱሪዝም ኮሚሽኑ ሊሰራባቸው ይገባል ተብሎ ከተጠቀሱት ውስጥ ሊካተት ይችላል ብዬ የማምነው ሲተዋወቁም ምናልባትም ሲለሙም ኦፕሬት ሲደረጉም አገልግሎት እየሰጡም እንዴት ነው መሆን ያለባቸው የሚለውን ስታንዳርድ ሊኖር ይገባል። ያንን ስታንዳርድ ማስጠበቅ ላይ ሌሎቻችን እንረባረባለን ማለት ነው። እሱም ሊሰራበት የሚገባ ነው። ከዛ ውጪ ዘለቄታዊ የምናወራው ስለ ዘለቄታዊ የቱሪዝም ልማት ስለሆነ በእጃችን ያሉ የቱሪስት መዳረሻዎችን መጠበቅ መንከባከብ ብቻ ሳይሆን እዛ ውስጥ ደግሞ የሚዝናኑትን ቱሪስቶች ደህንነትና ጸጥታ መጠበቅ ያስፈልጋል። ያንን ለዛ ሁኔታ ምቹ ለማድረግ ደግሞ የቱሪስት መዳረሻዎቹን ኦፕሬት የሚያደርጉት አካላት ብቻ ሳይሆኑ የጸጥታው አካልም የተለየ የቱሪስት ዴስቲኔሽኖችንም የሚጠብቅ ኃይል የሚያስፈልግ ይመስለኛል።
የሆነ ጊዜ እንቅስቃሴ ነበር ከተማ ውስጥ የሰለጠኑ የቱሪስት ዴስቲኔሽኖችን የሚጠብቁ አካላት ቱሪስቶችን የሚጠብቁ ንጥቂያ እንዳይኖር አሳልት እንትን ይሄ የጾታዊ ጥቃት እንዳይኖር የሚጠብቁ የሚከላከሉ እንደ ስካውትም ሊሆኑ ይችላሉ ሌሎች የሰለጠኑ አካላት ቱሪስቶችን መንገድ ቢጠፋባቸው የሚያሳዩ ጭምር ያንን አገልግሎት ሊሰጡ የሚችሉ አካላትን እንዲኖሩ ማድረግ ላይ መስራት ያለብን ይመስለኛል። ይሄንን ማድረግ ስንችል የቱሪስት መዳረሻዎቹ የጎብኚ መጠን እየጨመረ የሚገኘውም ገቢ እያደገ ዘለቄታዊ እንዲሆኑም ደግሞ የመጠገን የተጨማሪ ግብዓቶችን የማሟላት ስራ የመስራት እድል እየሰጠ ይሄዳል። በመጨረሻ ማንሳት የምፈልገው እንደ ማንኛውም ሴክተር የቱሪዝም ሴክተርም በቴክኖሎጂ ሊደገፍ ይገባል። በቴክኖሎጂ ሊታገዝ ይገባል። የመረጃ ቴክኖሎጂ ብቻ ሳይሆን ሌሎች ሰርቬላንስ ቴክኖሎጂም ሊሆን ይችላል። ለጎብኚዎች ወይም ደግሞ መናፈስ ለሚፈልጉ ማየት ለሚፈልጉ አካላት ቅድሚያ እንዲያዩት ሲሙሌሽን ሊሆን ይችላል። ለምሳሌ የቱሪስት መዳረሻውን የሚያሳይ ቨርቹዋል በሆነ መልኩ የሚዘጋጁ የቴክኖሎጂ ግብዓቶችን መጠቀም በሚያስችል መልኩ ብንሰራ እንደተባለው የቱሪስት መዳረሻዎች ለዛሬ ትውልድ አገልግሎት ብቻ ሳይሆን ለመጪውም ትውልድ የሚተርፉ እያደጉ እየተሻሻሉ የህብረተሰቡን ፍላጎት እያሟሉ የሚሄዱ ማድረግ ይቻላል። ለዚህ ደግሞ እንደ ተቋም ካሉ ተዋናያን ጋር ለመስራት ዝግጁ መሆናችንን በድጋሜ ለማረጋገጥ ነው። አመሰግናለሁ። በመጀመሪያ ከመድረኩ እድሉ ስለተሰጠኝ አመሰግናለሁ። ቀጥዬ ያው ሁለቱንም ምርጥ አቅራቢዎቻችን ከዝነኛው ከአዲስ አበባ ዩኒቨርሲቲ የመጡትን ዶክተር ኤፍሬምንና ዶክተር ተስፋዬን ስለሰጡን ግንዛቤ በጣም ነው የማመሰግነው። እኛም ራሳችን እንደ መምህራን ሆነን የተማርንበት ሁኔታ ነው የታየውና አጠቃላይ ያው ከሰስተነብል ወይም ደግሞ ከዘላቂ ቱሪዝም ልማት ጽንሰ ሀሳብ ጋር የተያያዘ እንደሆነ ግንዛቤ ወስጃለሁ። እንግዲህ መቼም ዘላቂ የቱሪዝም ልማት የሚለው በሁለት ከፍለን ነው የምናየው። አንደኛው ባለሙት ሀገሮች ውስጥ ይሄ አጠቃላይ ሰስተነብል ዲቨሎፕመንት እንዴት ይታያል በመልማት ላይ ወይም ደግሞ ገና ባለሙት ሀገሮች ላይ እንዴት ይታያል የሚለውን ዝም ብዬ ነካ አድርጌ ነው የማልፈው። በመሰረቱ እነሱ ጨርሰውታል። እነሱ የራሳቸውን ሰርተው ወደ እኛ አገር ነው የመጡት፣ ማለት ወደ ሶስተኛው ዓለም ነው የመጡት እና ብዙ መጽሐፍ ተጽፈዋል። እንዲያውም ሰስተነብል ዲቨሎፕመንት ለማን የሚሉ ጥያቄዎች ሁሉ ብዙ መጽሐፍ ተጽፈዋል እና እንዲያውም በማደግ ላይ ያሉት ሀገሮች ሰስተነብል ብለው ያመጡብን እኛ እንዳናድግ ነው መሰናክል ነው የሚሉ ሀሳቦች፣ ተቃራኒ ሀሳቦች ሁሉ እንዳሉ ብዙ መጽሐፍት ያሳያሉ። ዞሮ ዞሮ ይሄ ሰስተነብል ዲቨሎፕመንት አይጠቅምም ለማለት አይደለም፣ ግን አመለካከቱ ከዛ ጋር ምን ይመስላል እዚህ ምን ይመስላል የሚለውን ዝም ብዬ እንዲሁ ጠቆም ለማድረግ ነው። ቱሪዝም ሲባል ብዙ ዴፊኒሽን ትርጓሜዎች አሉት፣ ግን አንድ ልጠቅሰው የሚገባኝ አንድ ትርጓሜ አለ። 4 ተዋናዮች ያሉበት ነው የሚለው። እነኛ 4 ተዋናዮች አንደኛው የአስተናጋጁ መንግስት አገር መንግስት ነው። ሁለተኛው መስተንግዶ የሚሰጡት ተቋማት ናቸው ብሎ አስቀምጧል። በሶስተኛ ደረጃ ማህበረሰቡ ነው ብሏል። በአራተኛ ደረጃ ደግሞ ቱሪስቶቹ ራሳቸው ናቸው ነው ያለው። እነኛ 4 አካላት ተቀናጅተው የሚሰሩት ስራ ሁሉ አሁን እኛ ዘላቂ የቱሪዝም ጽንሰ ሀሳብ ለሚለው በጣም በጣም ቁልፍ ናቸው። እነኝህን ነው እንግዲህ አሁን ዶክተር ተስፋዬም ምናልባት ዶክተር ኤፍሬምም መሰረት አድርገው የተንቀሳቀሱት እነኝህን ነው። ስለዚህ ከዚህ ስንነሳ በመሰረቱ ዘላቂ የቱሪዝም ልማት ስንል ለልጆቻችን የሚል ነገር አለ። ለልጆቻችን አይደለም፣ የዛሬ 1000 ዓመት ለሚወለደው ትውልድ ጭምር ነው። የእሱ ሀብት ነው ይሄ ሀብት። የዛሬ 1000 ዓመት በኢትዮጵያ መሬት የሚወለደው ትውልድ የዚህ ሀብት ተካፋይ ነው። እኛ ቦታውን አገኘን ብለን ኤክስፕሎይት አድርገን ጨርሰን መሄድ እንደሌለብን ነው የሚያሳየው። ኮምፕሮማይዝ መኖር የለበትም የሚለውን ነው ሰስተነብሊቲ የሚያስቀምጠው። ስለዚህ አሁን እኛ ሰስተነብል ስንል ምን ማለታችን ነው? በመሰረቱ አንድ
የወርቅ እንቁላል የምትወልደውን ዶሮ እንዳንገላት ነው። ይቺ የወርቅ እንቁላል የምትወልደው ዶሮ ማናት ነው? የቱሪዝም መስህቦች ናቸው። እኔ እዛ ላይ ነው ትኩረት የማደርገው። ሌላው መሰናዶ ሌላ ጉዳይ ነው፣ ልናሰናዳ እንችላለን። ግን ሰው ሰራሽና የተፈጥሮ መስህቦች እየጠበቅናቸው ነው ወይስ ዶሮዋን አሁን ያልኳችሁ እየገደልናቸው ነው የሚለው ላይ ነው ትኩረት ማድረግ ያለብን። ከዛ በኋላ ዶሮዋ ካለች መንገዱም ይሰራል፣ ሌሎች ፋሲሊቲዎች ሁሉ በሙሉ ይሰራሉ። አሁን እዚህ ላይ ጥያቄ ሁሉም ሰው ጥያቄ መያዝ ያለበት ያችን ዶሮ ጠብቀናታል ወይ የሚለው ነው። ለምሳሌ ቅድም የተነሱ አንዳንድ ነገሮች አሉ። ዞሮ ዞሮ እዛ ላይ ትኩረት አድርገን ብንሰራ መልካም ይመስለኛል። እንግዲህ ዶክተር ተስፋዬ ካነሳው ነው እንትን ምለው ባለሙት ሀገሮች ላይ ዛሬ ወደ እኛም ሀገር እየመጡ ነው እነሱ። ሰስተነብል ቱሪዝምን ማካሄድ ማለት አካባቢን መጠበቅ ስንል የተፈጥሮ መስህብንም ሰው ሰራሽ መስህብንም የሚጠብቀው አካል ተጎብኝ ነው። ዛሬ ቱሪስቶች አሁን እዛ አካባቢ ነው ስለ አካባቢ ምንድን ነው ይሄ ድርጅት የሚያደርገው ብለው ኦፐሬሽንም ከሆነ ሆቴልም ከሆነ ዝንባሌያቸው እዛ ቦታ መሰናገር ነው የሚፈልጉትና ቱሪስቶቹን ለመሳብ ራሱ እኛ ይህንን ቅርሶቻችንን ዶሮዋን ብንጠብቅ ቱሪስቶቹ እኛ ሀገር ነው የሚመጡት። ስለዚህ እዚህ አካባቢ ትኩረት ማድረግ አለብን። ሌላው እንግዲህ አንድ በአንድ በሚሄድበት ጊዜ በመሰረቱ ቅድም እንዳልኳችሁ ቱሪስቶቹ የሚመጡት ሆቴል ፈልገው አይደለም፣ ምርጥ አይሮፕላን ፈልገውም አይደለም፣ ሬስቶራንት ፈልገውም አይደለም። ምናልባት ይሄ ምንድን ነው ጉርሜ የሚባል የቱሪዝም አይነት አለ። እነሱ ካልሆኑ በስተቀር ቱሪስት የሚመጣው ያችን ዶሮ ፍለጋ ነው። ዶሮዋ እንዴት አድርገን ይዘናታል የሚለውን አሁንም ለእናንተ በጥያቄ መልክ ነው የማስቀምጥላችሁ። እንግዲህ ዶክተር ካነሳው አንዳንድ ነገሮች ነው እንትን ምለው። አንደኛ ነገር የኤሌክትሪክ መኪናዎችን መጠቀም ቱሪስቶቹ ሪሊ በእኛ ሀገር አውሮፓ ከሆነ የራሳቸውን መኪና ስለሚነዱ ምን አይነት መኪና ይዘዋል የሚለውን ልናይ እንችላለን። እዚህ ሀገር ሲመጡ ግን መኪና የምናቀርብላቸው እኛ ስለሆን አቅራቢው ድርጅት ምን አይነት መኪና ይጠቀማል የሚለውን እዛ ላይ ነው በስነ ስርዓት ትኩረት ማድረግ ያለብንና ይህንን እንዲሁ ጠቀስ አድርጌ ለማለፍ ነው። የጎብኚዎችን እሳቤ መቀየር ይላል ዶክተር ብሎታል፣ አስቀምጦታል። እውነት ነው። ግን ጎብኚዎቹ ምን አይነት ናቸው የሚመጡት? እነኛ ጎብኚዎች ከምዕራቡ ዓለም የመጣው ኦልሬዲ ኢንተርናላይዝ አድርጎታል ይህን ሰስተነብል ዲቨሎፕመንቱን። ግን ዶክተር እንዳስቀመጠው ስታንዳርድ ማስቀመጥ ነው። በቤተ ክርስቲያን አካባቢ ምን አይነት ልብስ ለብሰው ነው የሚገቡት? ምን አይነት ጫማ አድርገው ነው የሚገቡት? እነኚህ ነገሮች ስታንዳርድ ማስቀመጥ አለብን። እንደገና ደግሞ ጋይድ ቡኮች ላይ ብዙ ይጻፋል። ለቱሪስቶቹ ይነገራቸዋል እኮ ዱስ ኤንድ ዱኖትስ የሚባል ነገር አለ፣ አድርግ አታድርግ የሚባል። እነኚህን ነገሮች ሁሉ አስቀድመው ይዘው እንዲመጡ ማድረግ አለብን። ብዙ ጋይድ ቡኮች ላይ ተጽፏልና እነሱ ጋር ችግር የለብንም። ችግር ያለው እኛ ጋር ነው። ችግር ያለው እኛ ጋር ነው። የእኛ ችግር ለምንድን ነው የሚለውን ቶሎ ቶሎ አነሳዋለሁ። ለምሳሌ አሁን እንግዲህ ምናልባት ቱሪስቶቹ ላይ ትንሽ ችግር ይኖራል ብዬ የማስበው መካከለኛው ምስራቅና ሩቅ ምስራቅ ዶክተር ያነሳቸዋሉ። እነኚህ ደግሞ አዲስ ገበያዎች ናቸው። አዲስ ገበያዎች ስለሆኑ አዲስ መመሪያ ሊያስፈልጋቸው ይችላል። የምዕራቡ ዓለም ግን በጣም ተዘጋጅቶ የሚመጣ ነው። እንዲያውም እኛን ይነቅፉናል ስናስጎበኛቸው። ለምን እንዲህ ታደርጋላችሁ ብለው እኛን ከመምከር ደረጃ የሚደርሱ ቱሪስቶች ናቸው በብዛት ያሉትና ይህንን ለማንሳት ፈልጌ ነው። አሁን ማህበረሰቡ ላይ ነው። እኔ ማህበረሰቡ አሁን አስቡት፣ በዚህ ሀገር ቱሪስት ብላ የሚል ማህበረሰብ ባለበት አገር ውስጥ ዘላቂ የሚለውን ደግሞ ጨምረን ቱሪዝም የሚለውን እንኳ አያውቁም። እኔ እንጃ ከላይም ይጀምራል ነው የሚለው። አድቮኬሲ የለም። ከላይ ያለው ባለስልጣኖቻችን ስለ ቱሪዝም የውጭ ምንዛሪ ማምጣቱን ካልሆነ በስተቀር በጣም የጠለቀ ግንዛቤ አለ ብዬ እኔ የራሴ አስተሳሰብ ነው። ይቅርታ፣ ከዛ ነው መጀመሪያ ያለበት። ከዛ ጀምሮ መሬት ድረስ መውረድ አለበት ነው። ማህበረሰቡ እንግዲህ ቅድም ያው ብዙ ዝርዝር ነገሮች ያሰራሩ ምንድን ነው ይሄን እንጠቀም ስናስተዋውቅ ይሄን እናድርግ ይሄን ምናምን የሚል ነገር አለ። እሱ የ10 ዓመት ማስተር ፕላኑ ላይ ቁልጭ ብሎ ተቀምጧል። ጎሉ ተቀምጧል፣ አክቲቪቲዎቹ ተቀምጠዋል፣ እንዴት መሰራት እንዳለበት እዛ የተቀመጠ ነገር ስለሆነ ወደ መሬት እንዴት ይውረድ የሚለውን ነገር ነው እዚህ አካባቢ መነሳት ያለበት እና ማህበረሰቡ እንዴት ነው ለማህበረሰቡ እንዴት ነው አልሰራንም። በመሰረቱ ጭራሽ ማህበረሰቡ ላይ አልተሰራም። ቱሪስት ሲመጣ ዩዩ እያለ የሚከተል ትውልድ ያለበት ነው። እዚህ ሀገር ወላጁ ማወቅ አለበት።
ሌሎችም ወደ ትምህርት ቤት ተብሏል። እሱ እንግዲህ ዝርዝር ሁኔታ ስለሆነ እንዴት ይሰራ ባለቤቱ መሳሪያዎቹን እንትን ሊያደርግ ይችላል ነው። ማህበረሰቡ ተሳትፎ ብዙ ጊዜ እኛ ማህበረሰብ ተሳትፎ ለምሳሌ ኮሚኒቲ ቤዝድ ሰስተነብል ቱሪዝም ዲቨሎፕመንት የሚለው የኢትዮጵያ የቱሪዝም ፖሊሲ ዋናው ይሄ ነው። በጽሁፍ ላይ አለ። ማህበረሰቡ ግን ተጠቃሚ ካልሆነ በስተቀር እንግዲህ እና ሁላችሁም ታውቁታላችሁ፣ በሀገራችን ውስጥ አንድ ደፋታ ሲገኝ የዱር እንስሳቱን መግደል ነው፣ ፓርኩን ማቃጠል ነው። ለምንድን ነው እንዲህ የሚያደርጉት? ምንም አልደረሳቸውም። አደን ይደረጋል፣ ገንዘቡ የት ይገባል አይታወቅም። የእርሻ ቦታቸውን ወስደንባቸዋል። እነሱ ማረስ ይፈልጋሉ፣ ዛፍ ቆርጠው ቤት መስራት ይፈልጋሉ፣ መታከም ይፈልጋሉ፣ ትምህርት ቤት ይፈልጋሉ። ይህን ካላደረግንላቸው በስተቀር ማህበረሰብ አቀፍ ወይም ደግሞ ይሄ ኮሚኒቲ ቤዝድ የሚለው ነገር አይሰራም። ዶክተር በደንብ አስቀምጦታል። ይሄ ነገር መታየት እንዳለበት ነው እና በማህበረሰቡ ሌላው እኛ ችግራችን ምንድን ነው? ከላይ ወደ ታች እያወረድን ነው የምንቸገረው። ከላይ ወደ ታች ቶፕ ዳውን ነው የምንሰራው። ስራ ሁሉ ቶፕ ዳውን ነው። ከታች ከፕላኑ ጀምረን ጽንሰ ሀሳቡ ጀምረን ማህበረሰቡን ማማከር፣ ማህበረሰቡ አዎ እዚህ አካባቢ የዱር እንስሳት አሉ፣ እንደ ፍየሎቻችን ነው የምናያቸው፣ ፓርክ ይቋቋምልን ካላለ በስተቀር ዝም ብለን ከላይ ወደ ታች ሂደን ሳናሳምነው እንትን የምናደርግ ከሆነ የቅድሙ ጥፋት ይደርሳል የሚለው ነው። እንግዲህ ዶክተር ምናልባት ቅድም ስታነሳ ሚስኮት አድርጌ ካልሆነ በስተቀር አብዛኛው ተጠቅሞ አልተጠቀምም። ጭራሽ ማህበረሰቡ እንዳልተጠቀመ ነውና የምናየው። ይህንን ሌላ የመዳረሻ መንገዶቹ ምናምን ነው፣ እሱ እንዳለ እወስደዋለሁ። ምልክቶች ላይ ግን አሁንም አነሳለሁ። በእኛ አገር ምልክት ጭራሽ አንደኛ ነገር በቀደም ለስም ማስተር ፕላኑ ላይ አንስቸዋለሁ። መንገድ የለም፣ የመንገዱ ቁጥር የለም። ከተማ ዝም ብለን በላንድ ማርክ ነው 4 ኪሎ 6 ኪሎ 7 ኪሎ ምናምን እያል የምንጠቀመው ነው እንጂ መንገድ የለንም። ማፕ እንኳ ቢኖር ለምሳሌ አሁን መኪና ስትነዳ በዚህ ዙር 5 ደቂቃ ቀርተዋል ምናምን የሚለው መንገዶች መኖር አለባቸው። ይሄ ባለፈው ጊዜም አንስቼዋለሁ። ምልክቶች ዓለም በምልክት ነው የሚመራው። ዓለም በምልክት ነው የሚመራው። ያ ምልክት እኔ የምልክት መጽሐፍ አለኝ፣ ኢንተርናሽናል የምልክት እንትን አለኝና ምልክት አገራችን ውስጥ በጣም 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 መሰራት አለበት። አሁን ለምሳሌ ወደ 4 ኪሎ ወደ ፒያሳ ወደ ምናምን ምን የሚሉ ምልክቶች አሉ። እሱም የተጣመመ ነው። ጥራሽ ትክክለኛ አቅጣጫ የሚያመለክት አይደለም እና እዛ ላይም ሊታሰብበት ይገባል ነው። ሌላው እንግዲህ የማስተዋወቅ ሁኔታ ነው። ማስተዋወቅ ብዙዎቹ ብለውታል። እኔ ግን ማስተዋወቅ ዶክተር እንደጠቀሰው እውቀት ያስፈልጋል፣ ገንዘብ ያስፈልጋል። ሌላው እኔ የማሰምርበት ቁርጠኝነት ያስፈልጋል። ቁርጠኝነት ውስጤ ነው። ወደ ቱሪዝም የሚመጣው ሰው ገንዘብ ፍለጋ የሚመጣ ከሆነ ተሳስቷል። ሊቭ ዲስ ሴክተር ኤንድ ጎ ቱ አናደር ሴክተር ዊች ኢዝ ኮንቪኒየንት ፎር ዩ ነው የሚለው። ቱሪዝም የኔ ነው፣ ቃና ውስጤ ነው እንደተባለው ቱሪዝም የኔ ነው ብሎ የሚመጣ ከሆነ እስከ ሞት ድረስ ለቱሪዝም ይታገላል። ወታደር ጦር ሜዳ ላይ ሂዶ ህይወቱን ደሙን እንደሚያፈሰው ቱሪዝም የኔ ነው ያለ ሰው ሽንጡን ገትሮ ቀበቶውን አጥብቆ ይሰራል። ስለዚህ እኔ ይህኛው ቁርጠኝነት አስፈላጊ ነው ብዬ ነው እንትን ምለው። አይ ቲንክ ካለው ጊዜ አኳያ ይበቃኛል። በጣም አመሰግናለሁ። በመጀመሪያ አቅራቢዎች ምሁራናችን ዶክተር ኤፍሬምና ዶክተር ተስፋዬ ስላቀረባችሁት እጅግ እናመሰግናለን። በመቀጠል አዲስ አበባ ቱሪዝም ኮሚሽን እንዲሁም ይህን ያዘጋጀውና ሁሌም ተባባሪ ኤንቢሲ ኢትዮጵያ ከአዲስ አበባ ቱሪዝም ኮሚሽን ጋር ሆነው ስለ ቱሪዝማችን ያገባናል ብላችሁ ሁሌም ከነሱ ጋር ስለምትሰሩ እጅግ ልናመሰግናችሁ ፈልጋለሁ። የተነሱት ነገሮች እያለፍኩኝ አጠር በእኛ በማህበራችን ወይም ባለድርሻ አካላት ነን ብለን ስለምናስብ እኛን በሚመለከት አንዳንድ ነገሮችን ላነሳ እፈልጋለሁ። ዘላቂ ቱሪዝም ልማት ላይ እንደ ባለድርሻ እኛም ይመለከተናል። በሪሰርችም በልማቱም በሁሉም ነገር ማለት ነው። ዶክተር ቅድም ዶክተር ያለው አንስቶ ነበረ ከእንትኑ ሳይሆን ከላይ ሳይሆን ካለቀ በኋላ ሳይሆን ከመጀመሪያው ተሳታፊ ሆነን በሀሳብም በሪሰርቹም በተለያየ ነገሮች ይሄን ነገር ያገባናል ብዬ አስባለሁ። ሌላው የከተማችን የማስጎብኘት ጉዳይ እንደ አዲስ አበባ ቱሪስት አስጎብኚዎች ማህበር ከ200 በላይ አባላት ያለን ማህበር የተለያየ ቋንቋ የሚናገሩ የቱሪስት አስጎብኚዎች ፕሮፌሽናል የአዲስ አበባን አምባሳደሮች
ነን ብለን እናስበው። እንደ ማህበር አለን፣ እንደ ተሳታፊ ግን የለንም። ይሄ ማለት ምንድነው? ተጠቃሚነት ተነስቶ ነበርና እንደ ተጠቃሚ ባለድርሻ ግን አይደለንም። የተለያየ የሚቲንጎች አዲስ አበባ ውስጥ ይደረጋሉ። እሱ ላይ በተደጋጋሚ ጠይቀናል። ከኛ በላይ አዲስ አበባን የሚያስጎበኝ አካል የለም። ፊኒሽድ። ማንም አምባሳደር ይሁን የመንግስት ባለስልጣን ከአዲስ አበባ ቱሪስት አስጎብኚዎች በላይ ፕሮፌሽናል አይደሉም። ፓርክን ለማስጎብኘት ፓርክ ብቻ አይደለም የምናስጎበኘው እኛ። አዲስ አበባ መነሻዋ ምን ነበር? ታሪኳን እያስጎበኘን ነው ወደ ፓርኩ የምንሄደው። ኦር የአዲስ አበባን ታሪክ እያወራን ነው ወደ አድዋ ሙዚየም የምንሄደው። ይሄ ለፕሮፌሽናል ሰዎች ሊሰጥ ይገባል። ባለድርሻን ኢንክሉድ ማድረግ ያስፈልጋል። ይሄ በተደጋጋሚ እንትሮች ላይ አንስቼዋለሁ፣ ግን ተግባር ላይ ቢውል ጥሩ ነው ብዬ አስባለሁ። አዲስ አበባ ቱሪዝም ኮሚሽን ክቡር ኮሚሽነር አቶ ሁንዴ ከበደ ከያዙ በኋላ የተለያዩ እንቅስቃሴዎችን እያደረጉ ነው፣ እኛንም እያሳተፉ ነው። ለወደፊቱም ጥሩ ሼፕ ያደርጋሉ ብዬ አስባለሁ። የህብረተሰብ ተሳታፊ ተጠቃሚነት ምለው ነገር ቅድም በተነሳው ጉዳይ አንድ ምሳሌ መውሰድ ስለፈለኩ ነው። በመንግስት የተሰራው የወንጪ ኢኮቱሪዝም በተደጋጋሚ እጄ ነበርና በሚገርማችሁ ነገር ምሳሌ የሚሆን ቦታ ነው። ህብረተሰቡ በደንብ የገባው፣ አርሶ አደሩ ስለ ቱሪዝም በደንብ የገባው፣ ሰዎች ቱሪስቶችን እንዴት እንደሚቀበሉ እንዴት እንደሚጠቀሙ ያወቁበት፣ አካባቢያቸው እንዴት እንደሚጠብቁ ያወቁበት ግንዛቤ በደንብ ተሰጥቷቸዋል። ማን እንደሰጣቸው ባላቅም ስላላወቅኩ ስላልጠየቅኩ፣ በደንብ ነው የሚጠይቁት አካባቢያቸውን፣ በደንብ ነው የሚያስረዱት አካባቢያቸውን። ተጠቃሚም ናቸው። እያንዳንዱ የምግብ ሬስቶራንት የሚያቀርቡ ማህበራት አሉ፣ የፈረስ ማህበራት አሉ፣ የጀልባ ማህበራት አሉ፣ የአስጎብኚ ማህበራት አሉ። ይሄ ራሱ አርሶ አደሩ ቤት መንግስት ሰርቶላቸው ክቡር ዶክተር ጠቅላይ ሚኒስትራችን ሰርቶ ያስረክቧቸው ቤት እያከራዩ ገበሬው አርሶ አደሩ ተጠቃሚ ሆኖ እንዴት አይጠብቅም? አካባቢውን ነቅጦ ነው፣ አይተኛም፣ ይጠብቃል በደንብ አድርጎ። ይሄ እኛ ጋም አዲስ አበባ መደረግ አለበት። አንድ የተከበሩ ከፓርክ አስተዳደር የመጡት ቅድም አንስቶት ነበርና ይሄ ተመሳሳይ መሆን አለበት። እኛም እኔ አሁን ፐርሰናሊ የዶሜስቲክ ቱሪዝሙ ላይ ተማሪዎች ላይ በስፋት እየሰራው ነው። ከ10 ምናምን ዓመት በላይ እየሰራው ነው። አዲስ አበባንም አዲስ አበባ አካባቢንም እያስጎበኘው ነው። ፓርኮችንም እያስጎበኘው ነው። ተግዳሮቶች አሉ። ተመሳሳይ ሬስቶራንቶች ተማሪዎች የሚጠቀሙበት ፓርኮች ውስጥ ታዋቂ በጣም ውድ የሆኑ ፓርኮችን ነው መንግስት የሰጧቸው ቦታ የተሰጣቸው። ያንን ዶሜስቲክ ቱሪዝሙ ላይ ማንም ሰው አፎርድ ማድረግ አይችልም። ምግብ የሚመገቡትን ምግብ የምሳ ዕቃ ልጆች ይዞ ሄዶ ወርዶ መመገብ አይችሉም። አትፈቅዱም። ይሄን በጣም የተቸገር ነው። ገዝቶ ለመብላት ውድ ነው። ይሄ ሊስተካከል ይገባል። አንድ ስቴጅ ላይ አስቻሉ በቀደም ቶይሌት ችግር አለ። ቶይሌቱ ተሰርቷል። መንግስት በደንብ አቅርቧል። ከተማ አስተዳደሩ በደንብ ጸዳ አድርጎ ሰርቶታል። የሚያስተናግዱት መንገድ ትክክል አይደለም። ዶሜስቲክ ቱሪዝሙን እናሳድግ ብለን ካሰብን ያንን ማካተት አለበት ማለት ተጠቃሚ ተማሪ መጣ ሲባል በቃ እንደ አጥፊ ነው የሚቆጠረው። ሽንት ቤቶቹ ሎክ ይደረጋሉ። የሚያጸዱት ሰዎች ቶሎ ቶሎ ስለሚያጸዱ ይደክመናል ብሎ ስለሚያስቡ ይዘጉታል። ይሄ እንደ ኃላፊነቶ ብስተካከል ብዬ አስባለሁ። ሌላው የመንገድ ጉዳይ ተነስቷል። ላሳጥር በተለይ ለትራንዚተሮች ባለፈው ከአየር መንገድ የመጡ ሰዎች ነበሩ። በእነሱ ጋር ስነሳ ነበረ። ይሄ የመንገድ ጉዳይ ጋር ይገናኛል። ለምሳሌ ከትራንዚተር ቱሪስቶች ከአየር መንገድ የ2 ሰዓት
ጊዜ ካላቸው አንድ ወይም አድዋ ሙዚየምን ወይም ኢትኖግራፊክ ሙዚየምን ጎብኝቶ ለመመለስ 2 ሰዓት ካላቸው መንገድ እንደዚህ ክራውድድ እየሆነ አስጎብኝተን መመለስ አንችልም። ይሄን በትብብር ከአየር መንገድ፣ ከኢሚግሬሽን፣ ከትራፊክና ከመንገድ ትራንስፖርት ጋር የተባበረ እንትን ያስፈልጋል ለማለት ፈልጌ ነው። አመሰግናለሁ። ብዙ ነገር ተብሏል። በቅድሚያ ዶክተር ኤፍሬምና ዶክተር ተስፋዬን አመሰግናለሁ ስለሰጡን ገለጻ። ቱሪዝም ኮሚሽንንም አመሰግናለሁ። የመድረክ መሪያችንንም አመሰግናለሁ። ቀጥዬ አብዛኛው ነገር ተብሏል። ትንሽ የሆነች ፊል ያረኳት ነገር ስላለች ነው። ዶክተር ጥናት እያዘጋጀን ነው ስላለ እዛ ውስጥ መካተት የሚችል ከሆነ በሚል የሆነ ጊዜ ለሪሰርች የመጡ ቱሪስቶችን ይዘን ወደ መልካ ቁንጥሬ እየሄድን ነበረ እና ወደ ሚካኤል አካባቢ ወደ ጀሙ ስንታጠፍ በጣም ፊል አረገ ፈረንጁ። ዋት ብሎን ሁላችንም ዞሮ ያየን። ቆሼ በጣም ይሸት ነበር። እዛ ኤሪያ ላይ ስትደርስ ይሸታል ሁሌም ማለት ነው። እኛ ያው ሀገር ውስጥ ስለምንኖር አዳፕት አርገነዋል። የእሱ ጉዳይ ላይ መንግስትም ብዙ ጊዜ ሲያነሳ አልሰማም፣ ከላይ ጀምሮ ማለት ነው። የሆነ ጊዜ በተፈጠረው ችግር የሆነ ነገር ነበረ። በኋላ ግን ብዙ አልሰማሁም። የወንዝ ዳር እንትኖች ሲሰሩ እሱም ላይ የሆነ ትኩረት ይደረጋል እያልን እያሰብን ነበረ እና ዶክተር ተስፋዬ በተናገረው ጥናት እያደረጋችሁ ስለሆነ እዛ ጥናት ውስጥ የቆሼም ጉዳይ ቢካተት፣ ምክንያቱም ለትውልድ ዶክተር አያሌው እንዳሉት ለ1000 ትውልድ ከዛም በላይ የምትሆን ሀገር ናትና ለትውልድ የሆነ ነገር አስቀምጠን መሄድ አለብን። ዛሬ ያልተሰራ ነገር ነገስ እና እነ ዶክተር ተስፋዬና ዶክተር ኤፍሬም እችን ብታካቱታት ይሄ ነው በቃ። ሌላ አብዛኛው ነገር ስለተባለ ጥናታችሁ ውስጥ ስለ ቆሼ ነገር ቢካተት የሚል ነው። አመሰግናለሁ። ዶክተር ኤፍሬምንም ዶክተር ተስፋዬንም በጣም አመሰግናለሁ። ስታፎቼ ናቸው፣ አስተማሪዎቼ ናቸው። ስለ አቀረባችሁት ሳይንሳዊ የሆነ መግለጫ ሁሉንም ማመስገን እፈልጋለሁ። እንግዲህ እንደሚታወቀው ከተማው ወይም በአጠቃላይ ሀገሩ በርካታ የቱሪዝም ሀብት ያለው ሀገር ነው። የቱሪዝም ጸጋ ያለው ሀገር ነው። ታሪክ ጸጋ አለን፣ የባህል ጸጋ አለን፣ የሃይማኖት ጸጋ አለን። ተፈጥሯዊ የሆነ ሰው ሰራሽ የሆነ ቁሳዊ የሆነ ጸጋ ያለን ሀገሮች ነን። እንግዲህ በቅርብ ጊዜ ደግሞ ይሄንን ጸጋ በደንብ ማየት የሚችል ፓሽን ያለው ጥሩ ልብ ያለው ጥሩ አይን ያለው መሪ አለን ጠቅላይ ሚኒስትር ዶክተር አብይ። ስለዚህ በዚህ ታድለናል ብዬ ነው የማስበው ቱሪዝም ውስጥ እንዳለ አንድ ሰው። ስለዚህ እነዚህ ነገሮች ግን በአግባቡ ደግሞ አድሬስ ለማድረግ አሁን እየተሄደበት ያለው ርቀት በጣም ይበል የሚያሰኝ ነው። ያ ሲባል በከተማ ያለውን የቱሪዝም ቢሮ ወደ ኮሚሽን ቀይሮ በኮሚሽነር እንዲመራ ማድረግ ቀላል አይደለም። በፌዴራል ደረጃም የቱሪዝም ሚኒስቴር ማቋቋም ቀላል አይደለም። ይሄ ለቱሪዝም የተሰጠውን ትኩረት ያሳያል። ግን እንደ ጥያቄ ምናልባት ለአቅራቢዎቹ ማነሳው አሁንም ቢሆን ወደፊትም ቻሌንጅ ሆነው ሊመጡ የሚችሉ በርካታ ነገሮች ቢኖሩ ሁለቱን ነገሮች ማለት እፈልጋለሁ። አንደኛ ለአስጎብኚ ያለው አመለካከት። እኔ በግል አስጎብኚ ነኝ። ከዚህ በኋላ በቀረ ህይወቴ ውስጥ በጠቅላላ ቱሪዝም ውስጥ ብቻ ነው የምቆየው። ግን እኔ የምሰራበት ቦታም በርካታ የሀገራችን ቦታም ክልሎችም ስንሄድ ለአስጎብኚ ያላቸው አመለካከት እጅግ በጣም ያነሰ ነው። እኛ አምባሳደሮች ነን። ቅድም ጌታቸው በደንብ ገልጾታል። እኔ በፈረንሳይኛ አስጎበኛለሁ፣ በጀርመንኛ አስጎበኛለሁ፣ በእንግሊዝኛ አስጎበኛለሁ። እነዚህ ሁላ ከስተመሮቼ አሁን ያለውን የቱሪዝም እድገት የሚገልጹበት መንገድ የተለያየ ነው። የዛኔ ልቤ በጣም ይሞላል እና በዚህ ሲስተም ውስጥ እንድቆይ ይፈልጋል። ግን አሁንም ያለው አመለካከት ችግር አለ። ሌላው ደግሞ ሁለተኛው ወደፊት እዚህ ሀገር ላይ እንግዲህ የቱሪዝም ኢንቨስትመንት በጣም ይሰፋል ብዬ አስባለሁ። ከውጭም ብዙ ትራቨል ኤጀንቶች፣ ቱር ኦፕሬተሮች ይመጣሉ። ከኛ ባህል ጋር የሚገናኝ አይመስለኝም። ምን ያህል ዝግጁ ነን በዛ። ቅድም ከቅርስ ጥበቃ የመጣው ወገን ወንድሜ በጣም ገልጾታል። እኛ አንዱ ቱባ ታሪካችን በቅኝ አለመገዛታችን ነው። ሌላው ዓለም ላይ የነጻነት ቀን ሲያከብር እኛ የድል ቀን ነው የምናከብረው። ይሄ የሰጠን ሳይኮሎጂካል ሌላ ስትሮንግ የሆነ ሳይኮሎጂ ሰጥቶናል። እነዛ ትራቭል ኤጀንቶች ሲመጡ እዚህ ሀገር ላይ ምናልባት አንደርግራውንድ ስራ ሊሰሩ ይችላል፣ ሀብት የማሸሽ ስራ ሊሰሩ ይችላል።
በትክክል ቱሪዝሙን ሸጦ በስታንዳርድ የመኖር ነገር ላይኖራቸው ይችላልና ኮሚሽነሩም ወይም በፌዴራል ደረጃም ለዚህ ምን አይነት ዝግጅት ተካሂዷል አሜን ዝግጅት አለ የሚለውን ለማቅረብ ነው። ስለተሰጠኝ እድል ደግሜ ማመስገን እፈልጋለሁ። ታንኪዩ። ያው አብዛኛው ብዙ ሀሳቦች ተነስቷል። አዲስ አበባ ከተማ ኮሚሽንም ዶክተሮችንም ሁላችሁንም አመሰግናለሁ በድጋሚ። ምን ለማለት ፈልጌ ነው ያው የአንድ ሀገር ስልጣኔ መገለጫዎች አብዛኛው ሲታይ ያው የእምነት ነው ማለት ነው። እኛ ሀገር ላይ ስናይ የረጅም ጊዜ ነው እምነት ታሪክ ያለው እና በከተማችን ውስጥ ብዙ የእምነት ሙዚየሞች አሉ እና አሁን በተለይ በተሰሩ መንግስት ኮሪደሮች፣ ፓርኮች ብዙ ዴስቲኔሽን ኤሪያዎች አሉ። ብዙ ጊዜ ጎብኚዎች አሁን ስናይ ወደ እንደነዚህ ኤሪያ ላይ ነው ሽፍት እያደረገ ያለው ማለት ነው። ምክንያቱም አሁን ያለው ወጣት የኢንተርቴይንመንት ነገሮች የመሳብ ነገሮች አሉ። ምናልባት ዶክተር ኤፍሬም ጥናቱ ላይ እነዚህ የእምነት የባህል ሙዚየሞች እንደይዘነጉ ፈራለሁ። ምክንያቱም እዚህ እምነት ሙዚየም ውስጥ ምን አለ? ፖለቲካ አለ፣ አርት አለ፣ ጥበብ፣ ሳይንስ በርካታ ነገሮች ነው ያሉት ከጽሁፍ ጋርም ተያይዞ ማለት ነው። ለምሳሌ እኛ ጋር ወደ 520 ዓመት ያስቆጠረ የውዳሴ ማርያም ወይም ደግሞ ወንጌል መጽሐፍ አለ። ሌሎችም በርካታ እምቅ የሆኑ እውቀቶች አሉ። ወደ እንደነዚህ አይነት ጽሁፎች ጥናት ምርምር እንዲደረጉ ከነዚህ ፓርኮች ጋር እንዴት እኩል አብሮ ማስኬድ ይቻላል የሚል ሀሳብ ለማንሳት ነው። አብዛኛው ስለተነሳ ድልም ስለሰጠኝ አመሰግናለሁ። አመሰግናለን። በጣም ጥሩ ሀሳብ ነው ያነሳችሁት። በተነሱ ሀሳቦች ላይ ሁለቱ አቅራቢዎች አጭር የሆነ ደቂቃ ወስደው ሪፍሌክት ያደርጋሉ። ከዛ እናጠቃልለዋለን። እድሉን ለእናንተ ሰጣለሁ። እሺ፣ አመሰግናለሁ። ሁሉንም አስተያየት የሰጣችሁትን ከልብ አድርጌ ማመስገን እፈልጋለሁ። ያው የዘላቂ ቱሪዝም ዋነኛ ሀሳብ ዘርፈ ብዙ የባለድርሻ አካላትን ይሁንታ ይፈልጋል፣ ተሳትፎም ይፈልጋል፣ ድጋፍም ይፈልጋል። ስለዚህ ሁላችንም እዚህ ያለነው በራሳችን የምንወስደው የቤት ስራ እንዳለ ቢታወቅ መልካም ይመስለኛል። ከመጣንበት ተቋም ተመልሰን ከኔ የሚጠበቀው ምንድነው የሚለውን በጣም ኢምፖርታንት ሀሳብ ነው ብዬ አስባለሁ። ስለዚህ ወደ ራሳችን ብንመለስና የራሳችን የቤት ስራ ብናስብ ጥሩ ነው። ይሄን ካልኩ በኋላ በሁሉም ሀሳቦች ላይ አስተያየት አልሰጥም። በተወሰኑት ላይ ብቻ የራሴን ሙያዊ ምልከታ ለማስቀመጥ እፈልጋለሁ። ሌሎቹን ግን እንደ ጥሩ ግብአት አይተነው ለጥናትና ምርምር አስፈላጊ ግብአት እንደሆኑ በዚሁ አጋጣሚ ለመናገር እፈልጋለሁ። ከተነሱት ሀሳቦች መካከል አንደኛው ወንድሜ ቅድም አቶ ብርሃኑ ወዳጆ ከአዲስ አበባ የሀገር ወቅ ክበባት ጥምረት ያነሳው ሀሳብ ተገቢ ነው ብዬ አስባለሁ። በተለይ የዘላቂ የቱሪዝም ልማትን ስናስብ እነዚህ ሶስቱ ፒላሮች ወይም ምሰሶች ተሰናስለው መሄድ መቻል አለባቸው። አንደኛው በበላይነት የሚፈጸምበት፣ ሌላኛው ደግሞ በአነሰ ደረጃ የሚፈጸምበት ሳይሆን ሁሉም በእኩል ደረጃ የሚፈጸምበት መሆን መቻል አለበት የሚለውን ሀሳብ ገዢ ሀሳብ ነው። በዛ መሰረት የማህበራዊ ዘርፉንም ከኢኮኖሚያዊ ዘርፉ ጋር ከከባቢያዊ ምሰሶ ጋር አሰናስሎ መሄድ ያስፈልጋል ብዬ አስባለሁ። ሁለተኛው ለዘላቂ ቱሪዝም ልማት እድገት ዋነኛ ተብሎ የሚታሰበው የሀገር ውስጥ ቱሪዝም የተባለው በጣም ትልቅ ሀሳብ ነው። የሀገር ውስጥ ቱሪዝም ከዓለም አቀፍ ቱሪዝም የሚለየው ባህሪ ምንድን ነው? የውጭ ቱሪስቶች የሀገሪቷ ገጽታ እና ያለውን ኢኮኖሚያዊ ጉዳዮች ከግምቱ አስገብተው ብዙ ሂሳብ ሰርተው ነው ወደ ሀገራችን የሚመጡት እና የሀገር ውስጥ ጎብኚዎች ግን ይሄንን ሁሉ ከግምቱ ሳያስገቡ ያለውንም ችግር ተቋቁመው የሀገራቸውን ቅርስ ለመጎብኘት የሚያደርጉት እንቅስቃሴ ስለሆነ በአብዛኛው ደግሞ የሀገር ውስጥ ጎብኚ የሚጠቀመው ካለው ከኢኮኖሚ ሁኔታ አንጻር የሚጠቀመው አነስተኛ የሆኑ የቱሪስት አገልግሎት መስጫ ተቋማትን፣ ሬስቶራንቶችን፣ የሆቴሎችን ከመሆኑ አኳያ
ለዘላቂ ቱሪዝም ልማት ከፍተኛ ጉልህ ስለሚጫወት የሀገር ውስጥ ቱሪዝምና የዘላቂ ቱሪዝም ልማትን በሁለቱም መልኩ አስተሳስሮ መሄድ አስፈላጊ መሆን አለበት ብዬ አስባለሁ። ሌላኛው ካልተሳሳትኩ አቶ ሀሮምሳ ጉተማ ከኢትዮጵያ ቅርስ ባለስልጣን ያነሱትን አንድ ሁለት ሀሳብ ላንሳ። አንደኛው ያነሱት ከዚህ ከጉብኝት ባህላችን ጋር በተገናኘ በጣም ዝቅተኛ የሚባል የባህል የጉብኝት ባህል ነው ያለን። ይሄ በብዙ ጥናቶች የተደገፈ እንደሆነ ማየት ይቻላል። እኔም ባጠናሁት ጥናትም ላይ በግልጽ ተመላክቷል። ስለዚህ የጉብኝት ባህላችንን ለማሳደግ በርካታ የሆኑ ስራዎችን መሰራት አለባቸው። በሀገር አቀፍ ደረጃ የሀገር ውስጥ ቱሪዝም ልማት ስትራቴጂ ዲዛይን ሆኖ እየተሰራበት ያለ እንደሆነ አውቃለሁ። ግን ኢምፕሊሜንቴሽኑ በምን ደረጃ ነው፣ የተቀመጡት ስትራቴጂክ ዳይሬክሽኖች፣ ግቦች እየተተገበሩ ነው፣ ምን ችግር አለበት የሚለውን ፕሮፐርሊ ሞኒተር መደረግ እንዳለበት አምናለሁ። ስለዚህ የአዲስ አበባ የቱሪዝም ኮሚሽንም በሀገር አቀፍ ደረጃ የቱሪዝም ሚኒስቴርም ይሄንን በአግባቡ ማየት አለበት ብዬ አስባለሁ። የሀገር ውስጥ ቱሪዝም እንዳያድግ ማነቆ የሆኑ ችግሮችን አውጥቶ እነዛ ላይ መስራት ተገቢ ነው ብዬ አስባለሁ። ከዚህ ጋር በተገናኘ ቅድም ወንድሜ አቶ ጌታቸው ሆፎላ በዚህ በሚገነቡ አዳዲስ ፓርኮች ውስጥ የሀገር ውስጥ ጎብኚዎችን ተሳታፊነት እና ተጠቃሚነትን በምን መልኩ እናያለን የሚለው በጣም ክሪቲካል ጥያቄ ነው። ሁለቱንም የሀገር ውስጥ ጎብኚና የውጭ ጎብኚዎችም በተመሳሳይ አይን ማየት እና ለነሱ የሚያስፈልገውን ግብአት በኩል ማቅረብ አስቸጋሪ ነው የሚሆነው። ባህሪያቸውም የተለያየ ነው፣ የኢኮኖሚ አቅማቸውም የተለያየ ነው፣ ፍላጎታቸውም የተለያየ ስለሆነ እንዴት አድርገን ነው በሚገነቡ ፓርኮች፣ መዝናኛ ስፍራዎች የሀገር ውስጥ ጎብኚው ባለው አቅም ተሳታፊ የሚሆንበት የሚለውን ማየት አስፈላጊ ነው ብዬ አስባለሁ። ሁለተኛው አቶ ሀሮምሳ ያነሳው ዘላቂ ቱሪዝም የኢንቨስትመንት አማራጭ ማድረግ አስፈላጊ ነው፣ ከፋይናንስ ድርጅቶችም ጋር አብሮ ተሳስሮ መስራት አስፈላጊ ነው የሚለው በጣም ትልቅ ሀሳብ ነው ብዬ አስባለሁ። እንደምታውቁት ቱሪዝም በፊት ከነበረበት ከማህበራዊ ዘርፍ ወደ ኢኮኖሚያዊ ዘርፍ ትራንስፎርም እንዲያደርግ ካስቻሉት ምክንያቶች መካከል አንዱ ቱሪዝም የአገሪቷን ኢኮኖሚ በብዙ መልኩ ሰፖርት ያደርጋል ተብሎ ስለታሰበበት እና ስለታመነበት ነው። ስለዚህ አሁን ቱሪዝምን የምናገኘው ከኢኮኖሚክ ዘርፍ ውስጥ ነው። ስለዚህ የኢንቨስትመንት አማራጭ እንደሆነም መነገር መቻል አለበት። በታች በአሰራር መደገፍ መቻል አለበት። ከፋይናንስ ድርጅቶች ጋር ማስተሳሰር አስፈላጊ ነው የሚለው በጣም ትልቅ ሀሳብ ነው። ለምሳሌ ከዚህ ከግሪን ኢኒሽቲቭስ ከኢኮ ፍሬንድሊ ፕራክቲስ ጋር በተገናኘ የቱሪዝም አገልግሎት መስጫ ተቋማት በምን ደረጃ ላይ ያሉት የሚለውን መፈተሽ አስፈላጊ ይመስለኛል። እንደው አንዳንድ አሃዞችን ለማስቀመጥ እንዲረዳኝ ዘንድ በ2024 በፈረንጆች የዛሬ አመት አንድ ያሳተምኩት ጥናታዊ ጽሁፍ አለ እና ባሉት ሆቴሎች ላይ በመቶ ሆቴሎች ስታር ክላሲፋይድ በተደረጉ ሆቴሎች ላይ አንድ ጥናታዊ ጽሁፍ ጽፌ ነበርና ካሉት ሆቴሎች ውስጥ ከመቶ ሆቴሎች ውስጥ ከ20% በታች ያሉት ሆቴሎች ናቸው ግልጽ የሆነ የአካባቢ ጥበቃ መሰረት ያደረገ ፖሊሲና ስትራቴጂ ያላቸው። ይሄ በጣም ትልቅ ጋፕ እንደሆነ ያሳያል። ስለዚህ ግልጽ የሆነ ፖሊሲና ስትራቴጂ ከሌላቸው እንዴት አድርገው ኢነርጂን ኮንዘርቭ እንደሚያደርጉ፣ ውሃ አጠቃቀማቸውን እንዴት አድርገው ማዘመን እንደሚችሉ፣ የቱሪስቶችን ፍላጎት እንዴት ማሟላት እንደሚችሉ ችግር ያጋጥማል ማለት ነው። ሁለተኛው ከዚህ ከፋይናንሲንግ ከግሪን ፋይናንሲንግ ጋር በተገናኘ 12% የማይበልጡት ሆቴሎች ብቻ ናቸው ለግሪን ፋይናንሲንግ ወይም ከግሪን ፋይናንሲንግ ተጠቃሚ የሆኑት። ስለዚህ የቀሩት ወደ 88% የሚሆኑት በስታር ክላሲፋይድ ሆቴሎች ግሪን ፋይናንሲንግን እንደ ኢኒሼቲቭም ተመልክቶ ተጠቃሚ ከመሆን ጋር ከአክሴሲቢሊቲም ጋር ችግር እንዳለ ያመላክታል። ፔሪዲክ የሆነ የኢንቫይሮንመንታል ኦዲት አለማድረግ ሌላኛው ትልቁ ችግር ነው። ብዙዎቹ በየጊዜው ያላቸውን የኢኮ ፍሬንድሊ ፕራክቲስ መፈተሽ፣ አስፈላጊ ችግሮች ሲከሰቱ
እርምጃዎችን መስራት፣ ሪሳይክሊንግ ወተር ያለማድረግ ችግር፣ የኢሚሽን ዲስቻርጅን ወደ ኢንቫይሮንመንት መልቀቅ ችግር፣ እነዚህ ሁሉ እንደ ትልቅ ችግሮች ተደርገው የሚነሱ ናቸው። ስለዚህ ቱሪዝም ዘላቂ ቱሪዝምን ወይም ተፈጥሮን ባህልን ማዕከል ያደረገ ኢኮኖሚን ማዕከል ያደረገ የቱሪዝም እንቅስቃሴን እንደ ኢንቨስትመንት አማራጭ ማድረግና በፖሊሲም በኢንቨስትመንትም ኢንሴንቲቭ መደገፍ አስፈላጊ ነው ብዬ አስባለሁ። ሌላኛው የተነሳው ከመረጃ ክፍተት አለ። ኦፍኮርስ ይሄ በጣም ትልቅ ችግር ነው። ከሀገር ውስጥ ጎብኚዎች ምን ያህል ጎብኝቶታል፣ የትኞቹ የቱሪዝም መዳረሻዎች በምን ያህል ቱሪስቶች ተጎብኝተዋል፣ ምን ያህል ገንዘብ ተገኘ የሚለው በአጠቃላይ ከዚህ ከቱሪዝም ዴታ ማኔጅመንት ሲስተም ጋር ከፍተኛ ክፍተት እንዳለ የሚያሳይ እንደሆነ እዛም ላይ ስራዎች መሰራት እንዳለባቸው ከዚህ ከተለያዩ የሃይማኖት ተቋማት ጋር ከሙዚየሞች ጋር አብሮ ተቀናጅቶ መስራትን ጋር ችግር እንዳለ ይሄንም ደግሞ በአስፈላጊው መልኩ መቅረፍ እንደሚገባ ያሳያል። ለምሳሌ አቶ ወሰን ከዚህ ከአዲስ አበባ ከተማ የህዝብ መዝናኛዎች ፓርኮች አስተዳደር ያነሱትን አንድ ሀሳብ ላንሳና ከሌሎችን በዛው እንትን እያልኩ ይሄዳለሁ። የህዝብ መዝናኛ ስፍራዎች ወይ መናፈሻ ስፍራዎች በዘርፈ ብዙ ጠቀሜታን ይሰጣሉ። የገጽታ ግንባታ ላይ፣ ማህበራዊ መስተጋብር ላይ፣ የአረንጓዴ ልማትን ከማስፋፋት ከማስተዋወቅ ጋር በተገናኘ የኢኮኖሚ ምንጭ ከመሆን ጋር የተገናኘ ከፍተኛ የሆነ ጥቅም እያስገኙ እንዳለ ተገልጾልናል። ነገር ግን ያሉባቸው ደግሞ በርካታ ችግሮች እንዳሉ ለማሳየት ሞክረዋል። ለምሳሌ ሳይንሳዊ በሆነ መልኩ የማስተዋወቅ ችግር እንዳለ እና በእውቀት ላይ መሰረት ያደረገ የቱሪዝም መዳረሻ ስፍራዎችን ማልማት ላይ ትልቅ ችግር አለ የሚለው ገዢ ሀሳብ ነው። የቱሪዝም መዳረሻ ስፍራዎችን ስናለማና ስናስተዋውቅ ዓለም አቀፍ ስታንዳርዶችን መከተል መቻል አለብን የሚለውን መውሰድ ይቻላል። ለምሳሌ በዚህ በዘላቂ ቱሪዝም ልማት የዓለም አቀፍ የኢኮ ሰርቲፊኬሽን ፕሮግራሞች አሉ። ለምሳሌ የግሪን ሰርቲፊኬሽን የሚባለው በዓለም አቀፍ ደረጃ የቱሪዝም መዳረሻ ስፍራዎችን በ4 ፓራሜትሮች ያወጣና እያንዳንዱን የቱሪዝም መዳረሻ ስፍራ ሬት ያደርጋል። ከዛ በኋላ እነዛን መስፈርቶች ሲያሟላ ኢኮ ሰርቲፋይድ ይሆናል። በዛ መልኩ ለማስተዋወቅ ይጠቀምበታል፣ ኢኮኖሚያዊ ጥቅም ያገኝበታል። ስለዚህ እንደነዚህ አይነት ግሎባል ኢኮ ሰርቲፊኬሽኖችን ወደ ኢትዮጵያ የሚመጡበትን ስርዓት ማመቻቸት ከሚኒስትሪውም ከሚኒስትር መስሪያ ቤቱም ከአዲስ አበባ ቱሪዝም ኮሚሽንም የሚጠበቅ ነው ብዬ አስባለሁ። ምክንያቱም አሁን ያለንበት ዘመን ሰው ተፈጥሮን ማዕከል ያደረጉ ጉብኝቶች ከጊዜ ወደ ጊዜ እየጨመረ የመጣ ነው። ስለዚህ ሆቴሎችን ቼክ ሲያደርጉ በዌብሳይታቸው ላይ ኢኮ ሰርቲፋይድ ነው ወይስ አይደለም የሚለውን ቼክ ማድረግ ይፈልጋሉ። ቦታኒክ ጋርደን በተመሳሳይ መልኩ ወይም ሬስቶራንቶች ወይ ትራንስፖርት የሚሰጡ አካላት። ስለዚህ በዛ መልኩ ነው ሬት የሚያደርጉት። እንደገና ቱሪስቶችም እነዛን አይተው ነው ወደ ሀገራችን የሚመጡትና እንደው በሀገር አቀፍ ደረጃ የዚህ የኢኮ ሰርቲፊኬሽን ስኬም በዓለም አቀፍ ደረጃ ካሉት ተቋማት ጋር በትስስር በመስራት የሚፈጸምበትን አሰራር መዘርጋት አስፈላጊ ነው ብዬ አስባለሁ። ለዛም የአዲስ አበባ ዩኒቨርሲቲ የቱሪዝም ልማትና አስተዳደር ትምህርት ክፍል እናንተን ለማገዝ ዝግጁ እንደሆነ ለመግለጽ እፈልጋለሁ። ሌላኛው ዶክተር አያሌው ያነሷቸው በጣም በርካታ ሀሳቦች አሉ። ሜቢ አንድ ሁለቱን ብቻ ላንሳና ሌሎቹ እንዳስተያየት በወስዳቸው መልካም ነው ብዬ አስባለሁ። ከዚህ ከግንዛቤ ጋር የተገናኘው ችግር ከላይ እስከታች በተዋረድ አለው የሚለው ገዢ ሀሳብ ነው ብዬ አስባለሁ። በምን ያህል ደረጃ በቱሪዝም አገልግሎት መስጫ ተቋማት ያሉ ሰራተኞችም በመንግስት መስሪያ ቤቶች ያሉት ሰራተኞች ግንዛቤያቸው እስከምን ደረጃ ነው ድረስ የሚለው መፈተሽም ያለበት ጉዳይ ነው ብዬ አስባለሁ። የ10 ዓመቱ የዘላቂ ቱሪዝም ልማት ፍኖተ ካርታ ተዘጋጅቷል። ኦልሞስት ይሄ አመት የመጨረሻው ማብቂያው አመት ይመስለኛል እስከ ከ2015 እስከ 2025 ይመስለኛል እና በምን ያህል ደረጃ ይሄ ስትራቴጂክ የዘላቂ ቱሪዝም ልማት ፍኖተ ካርታ ተተግብሯል፣ እንደ አገር
ምን ያህል ተግብረናል፣ እንደ ከተማ መስተዳድር ምን ያህል ተግብረናል፣ የትኞቹ ላይ ነው ክፍተት ያሉብን፣ እነዚህን ክፍተቶች እንዴት አድርገን ነው መሙላት ያለብን የሚለው የኢቫሉዌሽን ስራ መሰራት አለበት ይመስለኛል። ይሄ ካልሆነ በስተቀር ብዙ ሀብት ወጥቶበት የተሰሩት ስትራቴጂዎች መሬት ላይ ካልዋሉ እንደ ጥያቄም ሊነሳ ስለሚችል መታየት ያለበት ይመስለኛል። ሌላኛው የዚህ የቱሪዝም ሀብቶችን በአግባቡ ማጥናትና መሰነድ እንዲሁም በካርታ ላይ ማስፈር ትልቅ ስራ ነው ብዬ አስባለሁ። ከዚህ ከከተማ መስተዳደሩ እንደ ትኩረት አቅጣጫ አድርጎ መሰራትም ካለባቸው ስራዎች መካከል አንዱ ነው ብዬ ማስበው ይሄንን ነው። ለምሳሌ እንደ አዲስ አበባ ከተማ በጣም በርካታ የሆኑ የቱሪዝም ሀብቶች አሏት። ታሪካዊም፣ ሃይማኖታዊ ስፍራዎችም፣ ተፈጥሯዊ ስፍራዎችም በርካታ የሆኑ ሀብቶችም አሉ። አዳዲስ የተገነቡም መዳረሻ ቅርሶች አሉ እና እነዚህ ሀብቶች የት ነው ያሉት? በምን ርቀት ላይ ነው ያሉት? ያሉበት ስታተስ ምንድን ነው? እንዴት አድርገን ነው አላይን ማድረግ ያለብን? በቱሪዝም ፕሮዳክት እንዴት ነው ኮንቨርት ማድረግ የምንችለው? ሰርኪዩት እንዴት ነው ዴቨሎፕ የሚደረገው? ቴም እንዴት ነው ክሬት የሚደረገው የሚለው ጥናትም ያስፈልገዋል ብዬ ነው ማስበው እና ዶክተር አያሌው ያነሱት ሀሳብ ገዢ ሀሳብ ነው ብዬ አስባለሁ። ስለዚህ እንደ አዲስ አበባ ቱሪስት ከውጭ ሀገር ሲመጣ በቀጥታ ያለምንም አጋዥም ሊሆን ይችላል። አሁን ያደጉት ዓለማት እንደዛ ስለሚያደርጉ በሞባይል አፕሊኬሽን ቀጥታ የትኛው የቱሪስት ቅርስ የት ቦታ ነው የሚገኘው፣ በምን ያህል ርቀት ነው የሚገኘው፣ ዳይሬክሽኖቹ በግልጽ መቀመጥ መቻል አለባቸው። ያለማንም አጋዥ በራሱም ኤክስፕሎር ማድረግ እንዲችል እድሎችን መፍጠር አለብንና ይሄ ወደፊት መሰራት ያለበት ስራ ነው ብዬ አስባለሁ። ሌሎቹን ሀሳቦች አይ ቲንክ እንደ ሀሳብ ቢይዛቸውና ለወደፊት ጥሩ እንደ ጥናትና ምርምርም እንደ ኢንተርቬንሽን ኤሪያም መሆን ይችላሉ ብዬ አስባለሁ። የቀሩትን ባልደረባዬ ዶክተር ተስፋዬ አድረስ ያደርጋቸዋለሁ ብዬ አስባለሁ። አመሰግናለሁ። እኔም የተነሱት ሀሳቦች እንደ ጅምር የቀረበውን ጽሁፍ የሚያዳብሩ ምናልባትም ተጨምቀው ወጥተው በተግባር ወደ መሬት ሲወርዱ አስፈላጊውን ተጽዕኖ የሚፈጥሩ በተለይ በጎ ተጽዕኖ የሚፈጥሩ ትችት አስተያየቶች ናቸው ብዬ ነው የምወስደው። እንግዲህ በጣም ብዙ ሀሳቦች ናቸው የተነሱት የተንጸባረቁት። ከነኛ ውስጥ አለፍ አለፍ እያልኩ ዶክተር ኤፍሬም ያላነሳቸውን ለመነካካት እሞክራለሁ። የመጀመሪያው ጠያቂ ካነሷቸው ውስጥ የዚህ የማህበራዊ በዘላቂ ቱሪዝምንም በለው በዘላቂ ልማት ውስጥ የማህበራዊ ገጽታውን ጉዳይ ቢታሰብበት እንዴት ነው መሬት ላይ የሚውለው የሚለው ነው። የማህበራዊ ገጽታ እኛም ሀገር ባለን ተሞክሮ በሌሎች ሀገሮችም ተሞክሮ እንደ ዝግመተ ለውጥ በጊዜ ሂደት እየተሻሻለ የሚሄድ ነው። ትልቁ ትኩረት ማድረግ ያለብን እሴቶቹ ተሸርሽረው ኤሌመንቶቹ እንዳይጠፉ ማድረግ ነው። ሰው በሚሰሩ ስራዎች ዙሪያ መልሶ ሰፈርም ወደ ሌላ ቦታም ከሄደም እዛ ቦታ ላይ መልሶ በባህሪው ሪጁቨኔት ያደርጋል። ሳይክሊካል ነው። አንድ ቦታ ላይ ይዘነውም አንጠብቀው ነው። ለምሳሌ በእኛ ሀገር ውስጥ ባለፉት አመታት ውስጥ የተሰሩ ቤቶች ልማት ብናይ ብዙውን ጊዜ ይሄ ጥያቄ ይነሳል እና አዳዲስ ቦታዎች አካባቢ የተጠኑ ጥናቶች እኛም በተለያየ መንገድ ተሳትፎ ያደረግንባቸውን ስናይ ቀደምት ከነበሩበት ቦታ የበለጠ በጣም አጓጊ የሆኑ ጠንካራ ትስስሮች ኢመርጅ አድርጎ ወጥተዋል። ይሄ የኤሌመንቶቹ ወይም ውስጥ ያሉት እሴቶች እስካልተበረዙና እስካልጠፉ ድረስ ትልቁን ፍሬምወርክ ስናይ ግን የማህበራዊ እሴቶች መልሶ በልማት ውስጥ ያላቸው ገጽታ በዛ መንገድ ቢታይ በጣም ጥሩ ነው የሚል እምነት አለኝ። ብዙውን ጊዜ እንደዚህ አይነት ስራዎች ሲሰሩ በእኛም ከተማ ላይ በሌሎች ሀገሮችም ጸሐፍቶችም በዚህ ዙሪያ የሚጽፉ በትላልቅ ተቋማት እነኚህ የፈንዲንግ ኦርጋናይዜሽን ለጋሽ ድርጅቶች ይሄንን ፓርት አጉልተው የማውጣት የማየት የመንቀፍ ነገሮች አሉ። ጉዳዩ እንደዛ አይደለም። የጊዜ ጉዳይ አለ እና ነገሮችን መልሶ የማየት የበለጠ እንትን ማድረግ ይፈልጋል እና እንደውም የማህበራዊ ስብጥርን ከማስፋፋት አንጻር
እንደ ጥሩ መልካም አጋጣሚ የሚወሰዱ ናቸው እነኚህ በማህበራዊ ገጽታ ሲታዩ ማለት ነው። ብዙውን ጊዜ እኛ የሚታዩን የትኛው ነው? ቀረብ ብሎ ወዲያውኑ የምናየው ነገር ነው። ሾኩ ይኖራል። ሰዎች ከማህበራዊ እንትናቸው ይነሳሉ። ከዛም በኋላ በዛው ጠፍቶ የሚቀር አድርገን ነው የምናስበው። እሱ አስተሳሰብ መቀረፍ ካለባቸው አስተሳሰቦች ውስጥ አንዱ ነው። ስለዚህ ሰዎች እንደ ማህበራዊያን እንደ መሆናችን መጠን በምንሄድበት ቦታ፣ በምንኖርበት ዓለም፣ በምንኖርበት ክፍል፣ በምንኖርበት መንደር ያ ኤሌመንቱ መጀመሪያ የነበረው እያንዳንዷ ኢንግሬዲየንት እስካለች ድረስ እንደውም በሰፋና በጠነከረ መንገድ እንደሚሄዱ ነው የሚያሳየው። ግን የጊዜ ጉዳይ፣ የአመታት ጉዳይ ከግምት መግባት አለበት የሚል ነው። ስለዚህ እንደ አማራጭ እርስዎም እንዳሉት እንደገናም ወደ ሌላ ቦታም ሲሄድ ትንሽ ሰፋ አድርጎ ማየት ያስፈልጋል ማለት ነው። በሚሰራው በማንኛውም ልማት ዙሪያ የዚህን ገጽታ ስናይ በጊዜ ሂደት እና በተለያዩ አንግሎች ማየት ይፈልጋል። በርካታ ጥናቶች አሉ። አንዱ በዚህ ባለፈው 2 አመት ውስጥ በተለይ በተሰሩት የልማት ዙሪያዎች ላይ የነበሩት የዚህ የማህበራዊ ገጽታዎች ከ5-6 አመት በኋላ ተመልሶ ያሉበት ቦታ ሲጠኑ የሚያሳየው የእርካታ መጠንም የመስተጋብር ስፋት፣ ጥልቀት በስፋት እየተነገሩ የመጡ ውጤቶች አሉ። እነሱንም ሰፋ አድርጎ ማየት ይፈልጋል የሚለውን ነገር ለማንሳት ነው። ሌላኛው የዚህ የዘላቂ ቱሪዝም ልማት አስተሳሰብ እና በአጠቃላይ ዶክተርም አንስተውታል። መሀል ላይ ከቅርስ ጥበቃ ባለስልጣንም እንዲሁም አይ ቲንክ አንደኛ ሌላ ሰውም አንስቶታል ይመስለኛል። እኛ መገንዘብ ያለብን 3 ነገሮችን በአንድ ጊዜ ነው እየሰራን ይሄን ያለ ነው፣ እንደ ሀገር፣ እንደ ከተማም፣ እንደ ህዝብም። አንደኛው እድገትን እየሰራን ያለ ነው። ሁለተኛ እዛው እድገት ውስጥ ልማትን ተስተሳስሮ ነው ያለው፣ ልማት ከእድገት ጋር። ሶስተኛው እዛው ሲሰራ ዘላቂ ልማት አስተሳሰብንም እዛው ውስጥ ሰርጾ ነው የሚገኘው። 3ቱ ለኛ በተለያየው ዓለም እንደሚባለው እድገት መጀመሪያ አምጥተን ከእድገት በኋላ ወደ ልማት ተሸጋግረን ከልማት በኋላ ወደ ዘላቂ አስተሳሰብ አይደለም ለኛ እሱ አስተሳሰብና እሱ ሞዴል ለኛ አይሰራም። በተለይ ለሶስተኛው ዓለም እንደገና ደግሞ በእኛ ነባራዊ ሁኔታም 3ቱንም በአንድ ላይ እያቀናጀን እየሰራን ነው የምንሄደው ማለት ነው። ስለዚህ የዘላቂ ልማት ቱሪዝም ኢንፍራስትራክቸሮችን የሚሰራ ወይም የሚያሰራ አመራርና የሚሰራ አካል እነኚህ 3ቱን ጽንሰ ሀሳቦች አንድ ላይ ማምጣቱን እርግጠኛ መሆን አለበት ማለት ነው። አሁን ቅድም የተባሉ የውሃ ጋር የተያያዙ፣ ከፍሳሾች ጋር የተያያዙ፣ ከቆሻሻ አወጋገድ ጋር የተያያዙ እነኚህ ሁሉ አንዷን አንግል ብቻ ይዘን ገብተንበት ትንሽ ጊዜ ሰጥተነው እረፍት ወስደን ከዛም በኋላ ወደ ልማት ደግሞ እንሸጋገር ብለን ከልማት ደግሞ አሁን ልማት ጨርሰናል ወደ ዘላቂ ልማት እንሂድ የሚባለው የምዕራባውያን አስተሳሰብ እሱ ለኛ አይሰራም። ለሶስተኛው ዓለም እየሰራም አይደለም። እኛ እየሰራን ያለነው በእሳቤ ደረጃ መሆን ያለበት ከጽንሰ ሀሳብ ጀምሮ 3ቱም አት ታይም እየተሰሩ እየሄዱ መሆኑን ግንዛቤ ያስፈልጋል ማለት ነው። እነኚህ በምን ይገለጻሉ? ህንጻ ሲገነባ በሚሰሩ ስራዎች፣ የቱሪዝም ፋሲሊቲዎች ሲሰሩ በሚሰሩ ስራዎች፣ ኢንፍራስትራክቸሮች በሚሰሩበት በሁሉም ውስጥ በተለያየ መንገድ የሚስተዋሉ ናቸው ማለት ነው። ስለዚህ እንደ ጽንሰ ሀሳብ እነኚህን ሌየር ዳርገን አንዱን አቺቭ አድርገናል፣ ጨርሰናል፣ ከዛ ወደ ሌላኛው መሄድ አለብን የሚለውን አስተሳሰብ እኛ ሀገር ላይ እኛ ከተማ ላይ በቱሪዝም ሴክተር ውስጥ እንደማይሰራ እና በዛም እየሰራን እንዳልሆነ ከግምት ውስጥ መግባትና ሊወሰድ ይገባዋል ማለት ነው። ስለዚህ የዘላቂ ልማትን ኮምፖነንቶች የያዘው ስራ ሲሰራ በሚሰራው ስራ ውስጥ ሁሉም ውስጥ እየተሰራ እንደሆነ በዛ ሀሳቤም እየተቃኘ እንደሆነ ማሰብ ያስፈልጋል። ምናልባት እነኚህ ከጸጥታ ጉዳዮች ጋር የተያያዙ የተነሳ ነገር አለ። ልማትና ጸጥታና ቱሪዝም የእነሱን መስተጋበርም ሰፋ አድርጎ ማየት ያስፈልጋል። በዚህ ዓለም ላይ ካሉ እንግዲህ ትላልቅ የልማት ሞዴሎች ውስጥ አንደኛው ልማት ሲመጣ ሌሎቹ ነገሮች እየቀነሱ ነው የሚሄዱት። አንዱ ትልቁ አሁን እንደ ሀገርም እንደ ከተማም ማየት እና መገንዘብ ካለብን ነገሮች ውስጥ ልማት ሌሎቹን ነገሮች ዲስፕሌስ እያደረገ ነው የሚሄደው። ስለዚህ ልማትን አቁመን
ለምሳሌ እንደ አስተሳሰብ ልማትን አቁመን ሌሎች ነገሮች ላይ ሰርተን እንመለስ ወደ ልማት የሚል አስተሳሰብ ይሰፍናል ብዙውን ጊዜ። እሱም ቅድም እንዳልኳችሁ የዘላቂ ልማት አስተሳሰብ እንደዛ አይደለም። እኛ እንደ አካሄድ እንደ ከተማም አሁን እንደ ሀገርም እየተሰሩ ያሉት የልማት ስራዎች ሁለቱንም አንድ ላይ ነው እየሰራን የምናል። ልማቱ ምንድነው በረጅም ጊዜ ርቀት ውስጥ ምን ነው የሚያመጣው? ልማቱ ወደ እውቀት ይሸጋገርና እውቀት እነኛን ነገሮች እያስቀረ ይሄዳል። ተግዳሮት የሆኑትን ነገሮች እያስቀረ ይሄዳል። ቱሪዝሙ ውስጥ የጨለማው ቱሪዝም የሚባለው አስተሳሰቦች እዚህም እዛም እንደሚታዩ ይታወቃል። የሰው ልማት የአእምሮ ልማት እየለማ በሄደ ቁጥር ግን እነኚህን ነገሮች ከኛ ባህል ጋር ከኛ እሴት ጋር የተሳሰሩ ከኛ ሃይማኖት ከኛ ማንነት ጋር አይሄዱም እያለ እያወገዛቸው ይሄዳል ማለት። ስለዚህ የአቅም ግንባታ ስንል የሰው ልማት ውስጥ እየበረታን እየሰራን ስንሄድ እነኛን አስተሳሰቦች ባላንስ እያደረገ ይሄዳል ማለት ነው። ስለዚህ እነኚህ የተነሱ ጥያቄዎች በብዛት የሚሆነው ምንድነው? የልማት ስራዎች በሚሰሩበት ተጓዳኝ የሌሎቹም ነገሮች ቦታ እየለቀቁ ይሄዳሉ። የልማት ስራውን የሚደግፉ አስተሳሰቦች እሴቶች እየበረቱ እያደጉ ይሄዳሉ። አውሮፓ እንዴት አደገች ብለን ብናይ አንዳንድ የአውሮፓ ሀገራት ሞዴሎች በተለይ ደግሞ እነኚህ የስካንዲኔቪያን አካባቢ በብዛት የሚሉት መጀመሪያ ልማት መምጣት መቻል አለበት። ልማቱ ከመጣ በኋላ ነው ሌሎቹን ነገሮች ልማቱ የልማታዊ አስተሳሰቡ ሄጂሞኒው ሲጸርቅ ሰዎች በዛ ቅኝት ውስጥ ሲቃኙ ተቋማት ስራ ሲሰሩ ሌሎቹ አስተሳሰቦች እየዘቀጡ ይሄዳሉ የሚል እይታለኝና ስለዚህ እሱ ላይ ቀጥታ እንዲህ መሆን አለበት እንደዛ መሆን አለበት የሚለውን አስተሳሰብ ሳይሆን ተለቅ ያለውን ፒክቸር መያዝ መቻል አለብን ለማለት ፈልጌ ነው። ከዛ ውጪ የዚህ የለውጥ ከለውጥ ጋር የተያያዙ ሬዚስታንት የሚል በሬዚስታንስ እንግዲህ እንደ ማህበረሰብ በታሪክ ውስጥ የአስተሳሰብ እይታዎች ብዙ ናቸው። በተለይ በእኛ ሀገር ቀጥታ የወሰናቸው ለውጦች በጣም ትንሽ ናቸው። በታሪክ ወደ ኋላ ተመልሰን ብንቃኛቸው ዘመናዊ አስተሳሰቦች እዚህ ሀገር ከመጡ ጊዜ ጀምሮ ምናልባት 100 ዓመት ምንሄድ ያለፉት 50 እና 60 ዓመቶች ውስጥ ምንሄድ 70 ዓመት ምንሄድ ይሄ የመጀመሪያው ስልክ የመጀመሪያው የሆቴል ሴክተር እዚህ ሀገር ላይ ሲገነባ ዶክተር አያሌው በደንብ አድርገው ተርከውታል። በተለይ የጣይቱ የሆቴል ፒያሳ ያለው መጀመሪያ ሰዎች ምግብ መጥተው ለመመገብ ሲመጡ የነበረውን ትንቅንቅ እና ማንኛውም ለውጥ በዚህ ሀገር ላይ በተወሰነ መንገድ በዛ አይነት ሂደት ውስጥ ነው ሄደው። አሁን አዲስ ተደርጎ መወሰድ የለበትም። ሰፋ አድርገን ማየት እንትን ማድረግ ይፈልጋል። እሱም ቅድም ካልኩት የልማት አስተሳሰቦች እየበዙ ሲሄዱ ኤሌመንቶቹ እየቀነሱ ሄደ። የፊልም ለምሳሌ ኢንዱስትሪ ሲመጣ የነበሩ ትችቶች ያለመቀበል አብዛኛው የሞደርን የሆኑ ቴክኖሎጂዎች ላይ አጠቃቀሞች ላይ አሁንም እኮ ምን ያህሎቻችንን ኮምፒውተሮቻችንን የምንጠቀመው እጃችን ላይ ያዝነው ሞባይል ምን ያህል ነው የሚጠቅመን? ለስልክ ለምንጠቀመው እንኖራለን ለሜሴጅ መላክና ምናምን ከዛ ባሻገር ለምን ነው የምንጠቀመው? እንግዲህ ከእውቀት ጋርም ቢሆን እነኚህ ነገሮች ማየት ይፈልጋልና ትንሽ ሰፋ አርጎ ወደ ኋላም ሄዶ 200 300 400 ዓመታትን ማየት ይፈልጋል። በአመጣጣችን ኩሙሌቲቭ የሆነ ነው ተያይዞ የመጡ ነገሮች እንዳሉ ማሰብ አለብን የሚል ነውና የዚህ ዘመን የዚህ ጄኔሬሽን ክስተት ብቻ አድርገን መውሰዱ ትንሽ ጠለቅ እንዳንል ያደርገናል ለማለት ፈልጌ ነው። ከዛ ውጪ የማሰልጠን የተባለው ከዚህ ከቱሪዝም ማሰልጠኛ አካባቢ የተነሳው ቱሪዝም እንደ ማንኛውም አጀንዳ የእለት ተእለት አጀንዳችን ማድረግ መቻል አለብን። የእለት ተእለት አጀንዳ ሰዎች ሲወያዩ ሲነጋገሩ የቱሪዝም አጀንዳን አጀንዳ ማድረግ መቻል አለበት። በማህበራዊ ህይወታቸው በጉብኝት ወቅት በገበያ ላይ በማንኛውም ቦታ ላይ ያንን ወደ ታች ካላወረድን ነው አስቸጋሪ ነው የሚሆነው። በማንኛውም ጉዳይ ላይ ቱሪዝም የሚለውን አስተሳሰብ ወደ ታች ካልወረደ በስተቀር እንደተባለው ተግዳሮቶቹም የምናመጣውም ተጽዕኖ የምንቀይረውም አካሄድ በጣም እንደዚሁ ጊዜ እየወሰደ እያለ ይሄዳል። ስለዚህ በኔበርሁድ ውስጥ አንድ አካባቢ ላይ የሚወያዩ ሰዎች አርሶ አደሮቻችን ገበያ ሲሄዱ መንገድ ሲሄዱ ሲያርሱ ቱሪዝምን
ልክ ሌሎች ነገሮችን በአባባል በተረት በምሳሌ በወግ በሌሎች ነገሮች እንደምናስተላልፈው የቱሪዝም ገጽታዎቻችንን በዛ ልክ ማምጣት መቻል አለብን። ከተማ ውስጥም በምንገልጻቸው አገላለጾች በገጠሪቱ የሀገሪቱ ክፍልም በሌሎች ቦታዎች ላይ ያ አይነት አስተሳሰብ ካልመጣ አስቸጋሪ ነው የሚሆነው። ማሰልጠን ማብቃት ሌሎቹ ነገሮች እንዳለ ሆኖ ያንን አስተሳሰብ በታችኛው እርከን ላይ ማውረድ መቻል አለብን። እንግዲህ በይሄ ከመዋቅር ጋርም አብሮ ይሄዳል። የመዋቅር እስከ ታችኛው ድረስ ወርዶ ቅድም እንደተባለው ከክበባት ጋር የሚሰራበትን እሱ ነው። እዛ አካባቢ ትምህርት ቤቶች አካባቢ ከትምህርት ቤት ውጪ ገበያዎች አካባቢ ኢቨንቶች ኩነቶች በሚደራጁባቸው የሚደረጉባቸው አካባቢዎች ላይ እነኚህ ነገሮች በስፋት ሰርጸው መግባት መቻል አለባቸው። ይሄ የቱሪዝም ሀብት አሁን እኛ ቱሪዝም ሀብት ብለን ነው የምንሄደው። ፓርኮችን የምንበል ሌሎችንም እዛ አካባቢ ላለው ሰው ፓርክ ብቻ ሊሆን ይችላል። የቱሪዝም ሀብት የሚለውን አብሮ አላያያዘውም ማለት ነው። ስለዚህ ያ መምጣት አለብን የሚለው ቅንጅታዊ አሰራር ላይ ከእንጦጦ የመጡት ሊቀ ስዩማን ያነሱት የዛ እንዲህ አይነት እሳቤዎች ላይ ከኛ ምን ይጠበቃል የሚለውን ነገር በደንብ ማጉላት መቻል አለብን። ቅድም እንዳለው መሸጥ ላይ ሁላችንም ማስተዋወቅ ላይ ትንሽ ቆም ብለን እንደምንሄድ ሁሉ ቅድም እንደተባለው አይነት የለውጥ እንትን የዚህ አብሮ ለመስራት እኛም አንድ እርምጃ ወደፊት መሄድ መቻል አለብን። ይዘን የምንሄደው ነገር ምንድነው የሚለውንም ነገር በደንብ ማየት መቻል አለብን። ምንድነው ለመስራት በጋራ ለመስራት ከሌሎች ጋር የማያሰሩን ጉዳዮች ምንድናቸው? ሌሎች ከኛ ጋር እንዳይሰሩ ይሄ ሴክተሩ ውስጥ እውነቱን ለመናገር መጀመሪያ አካባቢ የዛሬ 10 ምናምን ዓመት ሴክተሩ ላይ ጽሁፎችን ማንበብ መስራት ስንጀምር ቅንጅታዊ አሰራር የለም ሙሉ በሙሉ። ቅድም እንዳላችሁት ነው በተሳታፊዎች የቱሪዝም ሚኒስቴር መምጣት፣ የቱሪዝም ኮሚሽን እንደዚህ መደራጀት፣ የሰው ሀብቱ እያደገ መምጣት፣ አስተሳሰቦቻችን መቀየር፣ የከተማው ገጽታ መቀየር፣ ሀብቶቻችንን መልሰን የማየት የመተቸት እነዚህ ነገሮች በጊዜ ሂደት የመጡ ናቸው። ቀላል እንትን አይደለም። ትስስሩም ጋር ያለው ዛሬ ላይ ያለውን አይደለም። ዛሬ ላይ በጣም አመርቂ ነው ብለን እንደው ያለቀለት ነው ባንልም ከነበሩት ባለፉት አመታት ውስጥ ከነበሩት አሁን ያለንበት ኮምፕሊትሊ ይለያል። ያንን መቀበል መቻል አለብን። የቱ ጋር ነው የሚለውን መፈተሽ ማየት ይፈልጋል ማለት ነው። ቱሪዝም እኮ ባለፉት አመታት ውስጥ ሶስተኛው ሴክተር ወይም በጀት በትንሹ የሚያገኝ ሌሎችም ነገሮች አሉ የምናውቃቸው። የሰው ኃይል ሲመደብ ኢንቨስትመንቱ ሲመጣ ሌሎች ነገሮች ሲባል ያው በጽሁፍም በኢንተርቪዎችም በጥናቶቻችን ውስጥ የምናያቸው ነገሮች አሉ። አሁን ከዛ ወጥቶ አምስቱ የልማት አገሪቱ የልማት አንኳር ሆነ ሲባል ከግብርና ጋር እኩል ነው፣ ከሌሎቹ ጋር እኩል ነው ማለት ነው። ከዛ የሚመጣውም ዘርፍ የሚሰጠውም ትኩረት ይሄ ቀላል አይደለም እና ይሄ ቅንጅታዊ አሰራር የሚለውን በዛ ልክ ብናየው እንትን አድርገን ብንወስደው የሚል ነው። የፓርኮች አካባቢ የተነሱት አብዛኛዎቹ ነገሮች እውነት ናቸው። እንደ አጋጣሚ ሆኖ ባለፈው አመት ወይም ያኛው አመት የአዲስ አበባ ዩኒቨርሲቲ ባጠናው ጥናት ውስጥ ተሳታፊ ነበርኩኝ። የዚህ የማህበራዊ አካባቢና የኢኮኖሚውን ለማየት ለመፈተሽ ስትራቴጂክ ቅድ ሲዘጋጅ እንደ ድንገት ሆኖ ምናልባት አላቅም እሳቸውን አቶ ወሰንን ምናልባት ተገናኝተን ተራሳስተን ሊሆን ይችላል። ግን የተሰሩ ስራዎች ውስጥ በተወሰነ መንገድ ተሳትፎ ነበረኝ እና ጥሩ እንትኖች የታዩባቸው ነው። እንደተባለው የሳይኔጅ የሴኪሪቲ ኢሹዎች እንደገና ከማህበረሰቡ ጋር የዚህ የኮርፖሬት ሶሻል ሪስፖንሲቢሊቲ ቅድም እንዳሉት ለምሳሌ አንድ ፓርክ ከአካባቢው ጋር ያለው መስተጋብር የሚመጡት የልማት ስራዎች ሜጋ የሆኑ አስተሳሰቦች መንገድ ለፓርኩ ብቻ ሳይሆን ለሌላው የማህበረሰብ እንዴት አድርጎ ይጠቅማል፣ እንዴት አድርገን እናስተሳስራለን የሚሉ ነገሮች ያስተዋልባቸው ያየናቸው አለ። ከዛም ባሻገር አንዳንድ ቦታዎች ላይ ህዝብ ዝም ብሎ እንደ ፓርክ ሳይሆን ኖርማል እንደ ኖርማል የዕለት ቀን እንትን ውስጥ የሚያያቸው ጉዳዮች አሉ። እነሱን አይ ቲንክ ጥሩ ተሞክሮ ያገኘንበት ጥሩም ሀሳብ አስተያየቶችን የምክር ሀሳቦችን የመነጩበት ብዬ ነው የማስበው። ምናልባት እሱን ዶክመንት አግኝተውት ከሆነ በጣም ጥሩ ጥናት ነው ብዬ ነው የማስበው። ከዛ ባሻገር አይ ቲንክ የዚህ የዶሮዋን ጉዳይ እንግዲህ በደንብ ገብቶናል ብዬ ነው የማስበው። ዶሮዋን መንከባከብ ላይ እያንዳንዱ ቦታ ዶሮ መሆን ይችላል፣ ወይም ወርቅ የምትለው እንቁላል መሆን ይችላል። እያንዳንዱ ቦታ ያው በእሳቤ ደረጃ ከላይ ያለው ከታች ያለን በዚህ መካከል ያለው ሁሉንም ነገር መሸጥ እንችላለን የሚለውን ነገር በግንዛቤም በሌሎች ነገሮችም የምናውቀው ስለሆነ እየተሰሩ ያሉ ነገሮችም ያንን የወርቅ ጥበቃ ወደዛ የሚሄድ ነው።
እንግዲህ ከአንድ እሳቸው ካነሱት ጥቅም ላይ ከመጠቀም አንጻር ሚስኮት ካልሆንኩ በስተቀር ብለው እንግዲህ የጥቅምንም በተመለከተ የምናይበት አይን እና የምናይበት ሌቭል ይወስነዋል። ለቀጥታ ተጠቃሚዎች ተዋናዮች ይኖራሉ በቀጥተኛ ባልሆነ መንገድ እንዲሁም ደግሞ ከሁለቱ ድምር ወጥቶ ማህበረሰብ ውስጥ ኢንዲዩስድ የሆነ ጥቅም የምንለው አብዛኛዎቻችን በህብረተሰብ ደረጃ የማንረዳቸው የእንትኖች አሉ። አንድ ሰው ቱሪዝም ሴክተር ውስጥ ሰርቶ ሆቴል ወይም ደግሞ አንድ የቱሪዝም ቦታ ሲከፍት እዛ ቦታ ላይ የሚቀጠር ሰው አለ። ይሄ አሁን ያ ሰው ቀጥታ ገንዘቡ ምንጭ የሚመጣው ከቱሪዝም ነው። ከዚህ ነገሮች ውስጥ ገብተን እነኚህን ነገሮች ብናሰላስል ብናያቸው እኔ ብዙውን ጊዜ አፌን ሞልቼ እናገራለሁ፣ እከራከራለሁ ከወንድሞቼ ጋር ለጂዲፒ ይሄ ሴክተር የሚሰጠው 6 እና 7 የሚባለው ነገር ትክክል አይደለም። አንደኛ እኛ አይደለንም ካልኩሌት ያደረግነው፣ ካልኩሌት ተደርጎ ነው የሚመጣው። የዚህ የጂዲፒ ቱሪዝም ለጂዲፒ ያለው በሌላ አይነት ስሌቶች ነው ተሰልቶ ይሄ ነው ተብሎ ብዙውን ጊዜ የሚነገረው። በእኛ ሀገር ምሁራን በእኛ ሀገር አቅም በእኛ ሴክተሮች ውስጥ ብንሰራቸው ግን በጣም አፌን ሞልቼ መናገር ይችላለሁ ከሚባለው አሀዝ በላይ እንደሆነ እርግጠኛ ነኝ። ለምንድን ነው እኛ የምንለካው የትኛው ነው? ቀጥታዋን ብቻ የምትታየዋል። በተዘዋዋሪ ቀጥተኛ ያልሆነውን እንደገና ከሁለቱ ድምር ውጤት ወጥቶ በማህበረሰብ ውስጥ በተለያየ መንገድ ፈሶ ከሴክተሩ ፈሶ ወደዛ የሚሄደውን አናይም። ቱሪዝም ክበባት ውስጥ የሚሰሩ አባት ልጃቸውን ያስተምሩበታል ገቢውን። ልጃቸው ትወጣና ወይም ይወጣና የሀገር መሪ ይሆናል። ይሄንን አንለካውም እና ከዚህ አንጻር ሲታይ በጣም ከጥቅም አንጻር ሰፋ አድርገን ማየት ያለብን ነገሮች እንዳሉ ይታየኛል። ምናልባት ከሰዓትም ከሌሎች ነገሮች ይሄ ሁለት ቦታዎች የተጠቀሱት የወንጪንም እንደ ድንገት ሆኖ አስጠንተናል። በሁለተኛ ዲግሪ የእንጦጦ ፓርክ አሁን እያስጠናን ነው። በሶስተኛ ዲግሪ ያለ አንድ አብረን የምንሰራው ልጅ አለ። ጥሩ የሆነ ስራዎች የቢላል ሀበሽንም እንደ አጋጣሚ ሆኖ አስጠንተን ጥሩ የሆነ መረጃዎች እጆቻችን ላይ ያሉ። ስለዚህ እናውቃቸዋለን። አሁን የተነሱ በከተማ ውስጥ ያሉ ገጽታዎች በምትሉት ልክ እንዲመጣ እና በየጥናቱ ውስጥ መመላከት ያለበት ግኝቶቹ ጠንካራ ሆነው ምናልባትም እንደተባለው የኢንቨስትመንት አማራጮች ሆነው እንዲመጡ የሚሰሩ ስራዎች ላይ በጣም በዛም በኩል ያሉን መረጃዎች አሉን ለማለት ፈልጌ ነው። የከተማ ገጽታን በተለይ ከቆሼ ጋር የተያያዙ በጥናት ውስጥ እንዲመላከቱ የተባሉት ነገሮች የምናያቸው ናቸው። እንግዲህ አስጎብኚ ላይ ያለው አመለካከት ከዛም ውጪ ሌላም የተነሳ አለ። አመለካከት ካልነው ጋር አስጎብኚ ብቻ ሳይሆን ሴክተሩ ውስጥ ያለው አንዱ እምርታን ካገኘንባቸው ዘርፎች የሴክተሩ ላይ የሚሰማራ የሰው ኃይል ነው። ሆቴሎች አካባቢ ሼፍ ሆኖ መስራት ምን አይነት ገጽታ እንደነበረው ባለፉት ጥቂት ዓመታት ውስጥ ማየት ይቻላል። ኢንተርቪው ያደረግናቸው አብረን የምርምር ስራ የሰራናቸው ፈራ ተባ እያሉ ለቤተሰብ እንደማይናገሩ በዚህ በከተማው ላይም ከከተማ ውጪም በሌሎች አካባቢም ባጠናናቸው ጥናቶች በጣም ትልቅ ምርታ ካገኘንባቸው ሴክተሮች ይሄ ነው። ሰው አፉን ሞልቶ የቱሪዝም ሴክተር እንደሚሰራ መናገር ችለዋል። ኮንፊደንስ አለው። ሲሄድም ሲሰለጥንም ሲሰራም አሁን እንደተባለው በቴክኒክና ሙያ ዘርፎች በሌሎች ዘርፎች ይሄን በደንብ አድርጎ የማሰልጠኑ ስራ ግን መቀጠል አለበት የሚለውን እውነታ መያዝ ፈልጋለሁኝ። እንግዲህ ይሄ ከዚሁ ከአስጎብኚዎቹም ከዛ ጋር የተያያዘ ነው። ከአስጎብኚዎች ግን አስፈላጊው እውቀት ዘመኑን የሚመጥን እውቀት የትርጉም አሰጣጥ የፍቺ ሌሎች መደም ማወቅን እንደው ምዕራቡ የሚመጡ ይተቹናል ያሏቸው ዶክተር በተለይ እኛም ማናቀውን ነገር ለመናገር ለመተንተን ስንጥር እነሱ ከኛ በላይ አንብበው አውቀው ስለሚመጡ ያዛ አካባቢ ጎብኚዎች አካባቢ የማይሆን ስዕል እንዳያዝብን እንደ ቤት ስራ ወስደን መስራት ያለብን። ከዛ ውጪ ስታንዳርዱን የጠበቀ አገልግሎት የሚሰጥ ከሆነ እንዲህ አይነት ችግሮች በጊዜ ሂደት የእይታ የአቲቲዩድ ቅድም እንዳልኩት ነው ልማቱ እያደገ ሲሄድ እየሰፋ ሲሄድ እነኚህ እይታዎች እየቀነሱ ይሄዳሉ። በአጠቃላይ የተነሱት ሀሳቦች በጣም ገንቢ ሀሳቦች ናቸው። እንግዲህ ጊዜ ወስደን እያንዳንዱ ላይ አንድ ቀን ግማሽ ቀን ብናወራ ብዙ መጽሐፍቶችን ብናገላብጥ ብዙ ነገር ማለት እንችላለን። በዚሁ ላጠቃል። እሺ፣ ሁለቱንም አቅራቢዎች ለሪፍሌክሽናቸው እናመሰግናለን። አሁን ሰዓቱ የሚሆነው በተነሱት ነጥቦችና ዛሬ በተወያየንበት ለመገኘታችን ምክንያት በሆነበት በዋናው አጀንዳ ዙሪያ
እንደ ቱሪዝም ኮሚሽን ያለ መልእክት እና ደግሞ የማጠቃለያ ሀሳብ የሚቀርብበት ነው። ይህንኑ የሚያቀርቡልን የአዲስ አበባ ከተማ አስተዳደር የቱሪዝም ኮሚሽን ረዳት ኮሚሽነር የሆኑት አቶ ቢኒያም ታዬ ናቸው። እድሉን ለእርሶ እሰጣለሁ። የተከበራችሁ እንግዶች እንዲሁም ከአዲስ አበባ ዩኒቨርሲቲ ይህን ጥናት ያቀረባችሁት ዶክተር ኤፍሬም እና ዶክተር ተስፋዬ እንዲሁም ኤንቢሲ ስቱዲዮ ዛሬ ፍሬያማና በጣም ሰፊ ውይይቶችን ስላደረግን በጣም አመሰግናለሁ። ውይይታችን ስናጠቃልል እይታችንን ከፈተና ወደ እድል እንዲሁም ከጽንሰ ሀሳብ ወደ ቁርጠኝነትና ወደ ተግባር እንድንሸጋገር ጋብዛለሁኝ። በኢትዮጵያ ዘላቂ ቱሪዝም ልማት ቅድም በመድረኩ እንደተባለው አዲስ አይደለም። ከ1980ዎቹ ጀምሮ በሂደት እያደገ ያለ ለውጥ ነው። እኛ እንግዲህ እንደ እንግዳ ተቀባይነታችን ብቻ ሳይሆን ማህበረሰባችን ትርጉም ባለው መልኩ እንዲጠቀም እንዲሁም ቅርሳችንን እንዲከበር እንደ ሸቀጥ ብቻ ሳይሆን መልክዓ ምድራችንን ለሚመጣው ትውልድ እንድንጠብቅ ማድረግ ይጠበቅብናል። ወጥ የሆነ ፖሊሲ እንዲኖረን በመሰረተ ልማት ክፍተቶች እንዳይኖሩ እና ጥልቅ ቅንጅት ያስፈልጋል። እጅግ ብዙ ሀብቶች፣ ኩሩ ባህል እንዲሁም ጠንካራ ህዝብና ቱሪዝማችን እንዲያንሰራራ ከፍተኛ ጥረትና አስተዋጽኦ የሚያደርጉ ትውልድና እንዲሁም መሪዎች አሉን። ይህን በጣም ልናከብርና ልናመሰግን ይገባል። ኢትዮጵያ መዳረሻ ብቻ አይደለችም። የአሸናፊነት ፈተናዎችን ተቋቁማ በማደግ ላይ ያለች በመሆኗ ይህን ተምሳሌትነት በደንብ ማስቀጠል ይገባናል። ከኛ የሚጠበቀው እያንዳንዱ ጎብኚ ትዝታዎቹን ብቻ ሳይሆን በእያንዳንዱ ዜጋ ከቱሪዝም ፍትሐዊ ተጠቃሚ እንዲሆን ጥረት ማድረግ ይጠበቅብናል። ስራዎቻችንም በደንብ ዘላቂ ሆነት መሆን አለባቸው። ይህም መድረክ በቀጣይም አዳዲስ ሀሳቦች፣ አዳዲስ ውይይቶች፣ ገንቢ ሀሳቦች የምናገኝበት ይሆናልና ይቀጥላል ለማለት ነው። አመሰግናለሁ። የአዲስ አበባ ከተማ አስተዳደር የቱሪዝም ኮሚሽን ረዳት ኮሚሽነሩን ለማጠቃለያ ሀሳብ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ የዘላቂ ቱሪዝም ምን ማለት ነው፣ ጽንሰ ሀሳቡ፣ አተገባበሩ፣ በዘርፉ ያሉ ተግዳሮቶችና መፍትሄዎቻቸው መነሻ ሀሳቡን ካቀረቡት ምሁራን እና ከመፍትሄ ሀሳቦቻቸው አንጻር ተመልክተናል። የእናንተም ሀሳብና አስተያየት በተለይ ከየመጣችሁባቸው የቱሪዝም ተቋማት እና ካላችሁ ልምድ ረገድ በጣም ገንቢ ነው ብዬ አስባለሁ። ከምንም በላይ እንደ ሀገርም እንደ መዲናም አዲስ አበባ ከተማ ያላት የቱሪዝም መስህብነትና ይህንን አጠናክሮ ከማስቀጠል አኳያ የተሰሩ አዳዲስ ማሻሻያዎች፣ ግንባታዎች እና መዳረሻዎችን በዘመናዊ መልኩ ለማስቀጠል የተደረገው ጥረት ተቋሙን እንደገና ከማደራጀት አኳያ ሲታይ የለውጥ ፍሬዎች በምን ያህል መጠን መጠበቅና ልናጣጥማቸው እንደሚገባ ማሳያ ነው ብዬ አስባለሁ። በጣም ፍሬያማ ውይይት ስላደረግን በኮሚሽኑ ስም እጅግ አድርገን እናመሰግናለን። የዛሬው ውይይት በዚህ ተጠቃሏል። እናመሰግናለን።